ክፍልህ ገሌ ነው፣ ገሌን ብታስጠብቅ ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ገብቶሃል? አስጠንቁሎ ማለት አስደግመው ማለት ነው። ታቦቱ ላይ የካህናት ስብሰባ ላይ ነው ጠርተው የሚናገሩት። እውነቱን ፍርጥ ፍርጥ እያደረጉት እየተናገሩ ነው። እኚህ ጳጳስ በጣም ተመችተውኛል። ምንድን ነው በደሉ? በጣም የሚገርም እኮ ነው። እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላል። ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። አይደለም አቶ ተብሎ ይጠራል። ለምሳሌ አቶ ከበደ በሚባል መምሬ ከበደ ሳይሆን አቶ ከበደ በሚባል ሰው ያው ምዕመኑ ሁሉ ጭምር ገብቶበታል ማለት ነው። ማስቀል ማሳለሙ። ምክንያቱም ምዕመኑ ከካህኑ ካህኑም ከምዕመኑ ምንም የማይለይበት ቤት ስለሆነ ማለት ነው። አቶ በሚባሉ ሰዎች ማለት ነው። የውድቀታችን እኮ ይሄ ማለት ማርያም ግዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገ ወጥ ስብከት ነው። ንግግር እኮ ነው። ቤዛዊት ዓለም አትባልም የሚለው ህገ ወጥ ስብከት ከየት አመጡት? እንዲሁ ከየት አመጡት? እውነት ለመናገር እንዲሁ ከየት ወለዱት? ሊቅነት ማለት እንደዚህ ገዳይነት ነው እንዴ? ሁሉ ነገር አግኝቻለሁ። ኦርቶዶክስ ከሁሉ ነገር እድኛለሁ። ቆይ ስሜት ያቱኝ በቃ ያም ሆነ እኔ በጣም ነው ወንድምነት እውነቷን እኮ አሁን ኦርቶዶክስ በመሆኑ እድለኛ ነኝ። እናቴ የፈለገ ነገር ቢመጣ ቢላ እንደዚህ ቢቆርጥ ራሱ ከእምነቴ ኦርቶዶክስ በመሆኔ ኩራቴ ነው። እንደዚህ አሁን ገና ታቦት ሊወጣ ነው። እንግዲህ ምን ታደርጉታላችሁ? ያው እንግዲህ ሁላችንም የምናውቀው ጉዳይ ነው። ጥምቀት ደርሷል። ፏፏ እያደረግን ነው። እኛ ለብዙ ጊዜ ስንናገር የነበረውን እሳቸው በታቦት ላይ ሁሉ እየተደገመበት ዕጣ ክፍል ነው እየተባለ የሚሰራውን ወንጀልና ምናምን ነገር አፈረጡት። በጳጳሳቱ አፍ እየተነገረ ነው እና ቪዲዮ አለ እንሰማለን። ህዝቡ እንግዲህ መዳን ካለበት ይድናል፣ ማምለጥ ካለበት ያመልጣል። እና በሱም ላይ መቀጠል እንችላለን ወይ ደግሞ ሌላም በልብ ያለ ነገር ካለ ማድረግ ትችላለህ። እሺ አሪፍ ነው። በቃ ስለዚህ ትንሽ እንሂድበትና ከዛ እሱን እንቀይራለን። ያ አሪፍ ነው። ቤተክርስቲያኒቱ አለኝ የምትለው አንድ የምትመካበት ነገር ነው። ታቦት ከሌለ እንግዲህ ቤተክርስቲያኒቷ ዞር ብላችሁ አይደል አትሰግዱም፣ ወይ ደግሞ ሰላምታ አትሰጡም አይደል፣ አትሳለሙም። ታቦት በጣም ወሳኝ ነው እና እንግዲህ ህንፃው ያለ ታቦት ባዶ ነው ማለት ነው። በቤተክርስቲያኒቱ አስተምሮ መሰረት አይደል? አዎ ህንፃው ያለ ታቦት ባዶ ነው በእሷ እምነት መሰረት ማለት ነው። እና ታቦት ከሌለ ቤተክርስቲያን እያላችሁ የምትጠሩት ነገር ጀስት ህንፃ ነው የሚሆነው ማለት ነው። አዳራሽ ነው ማለት ነው። ትልቅ በድንጋይ የተሰራ አዳራሽ ነው ማለት ነው እንደ ቤተክርስቲያኒቷ እምነት መሰረት። ስለዚህ ይሄ ጉዳይ በጣም ወሳኝ ነው። በዚህ ጉዳይ ላይ ገብታችሁ ኦርቶዶክሳውያን የሆናችሁ ወንድምቶች ስለ ታቦት ሐሳብ ማሰጃ ኖሯችሁ እኛን መሞገትና ትክክል እንዳልሆንን እኛ የያዝነው እምነት ማሳየት የምትችሉ ሰዎች ካላችሁ በደስታ እንቀበላችኋለን። በጣም ብዙ ታቦታቶች አሉ ቤተክርስቲያናችሁ ውስጥ አይደል? በጣም ብዙ ታቦታቶች አሉ። እነኛን ታቦታቶች ተሸክማችሁ ትወጣላችሁ፣ ትሰግዳላችሁ፣ ጸሎት ታቀርባላችሁ፣ ትሳላላችሁ አይደል? በጣም ብዙ ታሪክ አለ ቤተክርስቲያኒቷ ውስጥ የሚከናወኑ ከታቦት ጋር ተያይዞ። እንግዲህ ኢቭን በእነኚህ ታቦት ላይ ይደገማል ወይ ደግሞ ያው እንግዲህ ይጠነቁላል። ያን ቪዲዮ እናያለን። እንግዲህ ይሄ ሁሉ ስርዓቶች በቤተክርስቲያኒቷ ውስጥ አለ ማለት ነው የምናያቸው። ግን የእግዚአብሔር ቃል ያስተምራል። ኢቭን ተውት ሌላውን የጨለማውን አሰራር እንደ አንድ ክርስቲያን ራሱ ንጹህ እንደሆነ ሰው ታቦት የሚባልን ነገር እንድታምኑት
ደግሞም እንድትሰግዱለት በፊቱ በቃ የእግዚአብሔርን ፕሬዘንስ አሁን በዚህ ሰዓት ላይ የመገለጫ መሆኑን የሚያሳይ የእግዚአብሔር ሐሳብ አለው ብለን እንጠይቃለን። አዎ የሚል ኦርቶዶክሳዊ ካለ ገብቶ ይሞግተናል። በጣም በደስታ እንቀበላችኋለን። ጸጋና ሰላም ይብዛላችሁ። ከፍተናና ይህንን ጉዳይ ነው አንስተን የምናወራው የምነጋገረው። ወንድምነት ቪዲዮውን ማየት እንችላለን፣ ባይዘው ማየት እንችላለን። እስከዛ ድረስ እሺ፣ ያው በዚህ ላድርገውና እየዘገዩም ቢሆን እየነቁ ነው። ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው ምን ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ገብተዋል። አስጠንቁሎ ማለት አስደግመው ማለት ነው። ታቦቱ ላይ የካህናት ስብሰባ ላይ ነው ጠርተው የሚናገሩት። እውነቱን ፍርጥ እያደረጉት እየተናገሩ ነው። እኚህ ጳጳስ በጣም ተመችተውኛል። ምንድን ነው በደሉ? በጣም የሚገርም እኮ ነው። እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። ሌላው ይቅር፣ አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ቄስ አይደለም አቶ ተብሎ ይጠራል። ለምሳሌ አቶ ከበደ በሚባል መምሬ ከበደ ሳይሆን አቶ ከበደ በሚባል ሰው ያው ምዕመኑ ሁሉ ጭምር ገብቶበታል ማለት ነው። ማስቀል ማሳለሙ፣ ምክንያቱም ምዕመኑ ከካህኑ ካህኑም ከምዕመኑ ምንም የማይለይበት ቤት ስለሆነ ማለት ነው። አቶ በሚባሉ ሰዎች ማለት ነው። የውድቀታችን እኮ አሉ። ይህን ስል እየፈረድኩባቸው አይደለም፣ ሰነፎች ናቸው እያልኩ አይደለም። ያስገነዘባችሁ በዚህ ልክ ያደራጃችሁ የትምህርት ተቋም ስላልነበረ ነው። ምን እያሏቸው ነው? እየሰማ ነው። እንደምነት አታውቁም እኮ ልክ ነው። እውነታቸውን እኮ ነው። ለምን ከልጅነታቸው ውዳሴ ማርያምና ዜማ መጽሐፍት ነው ሲማሩ የኖሩት። መጽሐፍ ቅዱስን አያውቁም። እና ታቦቱ ላይ እየተደገመ ነው። ዕጣ ክፍል ነው እየተባለ ታውቃለህ። ይህንን ታውቃለህ ብዬ አስባለሁ። ወደ ሰሜን ኢትዮጵያ በነበርኩበት ጊዜ በየቤተሰብ እኮ ነው ታቦት ደብር አስቀርጸው ታቦት አስቀርጸው ደብር ተክለው የአቶ ከሌ ማርያም ነው ተብላ የምትባለው እዛ በማዶ ላይ ያለችዋ የባላምበራስ እንትና ማርያም ነች ተብሎ ይባላል። ለዚህ መልስ ይኖራችሁ ይሆን ኦርቶዶክሳውያን? እና ይሄ ነው። በዚህ እንሄድበታል። ወንድምነት ትልቁ ላይ ሁለት ሀብታም ቴንክ ዩ። እኛ ስናወራው የደብራችሁ የነበራችሁ ወዳጆች ስድብ ነው እያንቋሸሻችሁ ነው ምናምን የሚባሉ ወሬዎች ይኸው ምን የተለየ ነገር አወራ? ቤተክርስቲያኒቷ ጳጳስ በቤተክርስቲያኗ ውስጥ አገልጋይ የሆኑ ሰዎች ካህናቶች ለህዝቡ አይደለም ለካህናቶች ለአገልጋዩ ለራሱ ብራዘር ለህዝብ ቢሆን ይረቃል። ይሄው ለራሱ ለካህኑ ማለት ነው ለአገልጋዩ ቤተክርስቲያኒቷ ለሾመችው ለአስተዳዳሪው በጥንቆላ አለ ታቦት በጥንቆላ አለ። ይሄው ቤተክርስቲያናችሁ ማለት እና አይዟችሁ ጋይስ አይዟችሁ። እሺ ሃና ሰላም እንዴት ነሽ? አኒቾ ሃና ሰላም አለን። እኔ እንኳን ያው ታውቃለህ መናገር የምፈልገው ሰላም ነው። ጥያቄ ካለ አለ፣ ከሌለ ግን እኔም ሁልጊዜ
ጥያቄ የሚፈጥርብኝ ነገር ገባ። ፕሮቴስታንት ስለነበርኩ በቃ በፕሮቴስታንት ውስጥ ያለው እግዚአብሔር በቃ ውስጤ ስለሌለ ስለማምን በዛ ላይ ዲስከስ እንድናረግ ነው ማለት። እግዚአብሔር ሲጀመር የለም፣ አብ የለም፣ ወልድ የምትሉትም ኢየሱስ ነው። እውነተኛ ኢየሱስ የለም፣ እዛ የለም። በእምነት ውስጥ ዲፕሊ የለም ኢየሱስ ገባ። ስፒሪቹዋል ኃይል ብቻ ያለ እውቀት እንድታወሪ ብዙ ያለ እውቀት እንድታወሪ ብዙ እድል አንሰጥሽም። መጀመሪያ ለውይይት አንቺ በጣም ትርቂያለሽ። ሲጀምር ባለፈው ኦርቶዶክስ ነኝ ብለሽ ኢየሱስ ክርስቶስ ፍጡር ነው ያልሽ ጀግና ነሽ። ኢየሱስ በአብ ነው የተፈጠረው ነው ያልሽው እና በኦርቶዶክስም አትነግጂ እታለም። አሁንም ሃይማኖት ቀይሪ ቃል በቃል ነኝ እንጂ ያልኩ ኦርቶዶክስ አላለች ማለት እኔ ነኝ ያልኩ። ገና ለውይይት ራሱ እኮ በጣም ትርቂያለሽ እታለም። ማለት እውቀት ያለው ሰው ሲሆን ደስ ይላል፣ የሚያወራውም ነገር ለዛ ይኖረዋል። ማለት ኦርቶዶክስ ነኝ ብላ ገብታ አብ ኢየሱስን የፈጠረው አብ ነው ትላለች። እየዋሸሽ እኮ ነው ታለም። በቃ ማለት ሊትራሊ ኦርቶዶክስ አይደለሽም። በኦርቶዶክስም አሁንም አትነግጂ። ቤተ እምነትሽን የማታፍሪበትን ቤተ እምነት ይዘሽ ነይና ከዛ ሞግችን። እኛ መሀል ቁጭ ብለሽ ኦርቶዶክስ የማታስተምረውን ትምህርት እያወራሽ የኦርቶዶክስም ስም እንድታሰድቢ እድል አንሰጥሽም እታለም። አሁን መጀመሪያ ራስሽን ሆነሽ ነይ። ኦኬ ለምን ኦርቶዶክስ እንደማታስተምር እናውቃለን። አይ ድክመት ሲኖርባት ድክመቷን እናገራለን። ደግሞ ጥሩ የሆነችበት ቦታ ላይ ሰዎች ወስ ገብተው እንዲዋሹባት እድል አንሰጥም። ስልክ ያገኘ ሰው ሁሉ ማውራት ስለቻለ ተነስቶ ቲክቶክ ላይ ገብቶ ታለም እንደዚህ አይወራም እና ነውር ነው። ቤተክርስቲያኒቷ ማታመረውን ማትናገረውን ነገር አንቺ የምታምኚ ከሆነ አንቺ ያንን ቤተ እምነት አታቂውም ወይ ደግሞ አይደለሽም ማለት ነው። ማሳያው እሱ ነው ታለም። ኦርቶዶክስ ነኝ እያልሽ የኦርቶዶክስን አስተምሮ የማትከተይ ከሆነ አንቺ ኦርቶዶክስ አይደለሽም። አሁን ገና ኦርቶዶክስ አይደለሽም ታለም። እና ኦርቶዶክስ ያልሆነ ሰው ገብቶ በኦርቶዶክስም መዋሸት የለበትም። ሌላ ጊዜ በጣም ሳታፍሪ ሳትሸማቀቂ ቤተ እምነትሽን ይዘሽው ነሽ ታለም። እሺ ፍቅር፣ ይቅር፣ ሰላም እንዴት ነህ ወይ እንዴት ነሽ? እንዴት ናችሁ? ዳኒ ሰላም ነው? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ሰላም ፍቅር ደህና ነኝ እኔ እንኳን እሺ በቃ አዳምጣችሁ ይሰማኛል። እሺ ከየት ቤተ እምነት መጣሽ ታለም? እንዴ መጥቼ ነው ባለፈውም ነበርኩኝ እንዴ ረስተከኝ ሊሆን ይችላል። በቃ እሺ ከየት ቤተ እምነት ሆነ? ያው እረሳለሁ፣ እድሜ እኮ ነው ታለም። እድሜ ሲገፋ ከየት ቤተ እምነት? እኔ ኦርቶዶክስ ተዋህዶ ነኝ። እሺ ኦርቶዶክስ ተዋህዶ ዌልካም ብለናል። ዌልካም እንኳን ደህና መጣሽ። እሺ ወንድምነት ትቀበላታለህ? እሺ እችላለሁ። እሺ እህታችን አይ ቲንክ ጥያቄ ካላት መጠየቅ ትችላለች። እሺ 5 ደቂቃ የሆነ ስልክ ልመልስ። እሺ ወንድምነት ችግር የለውም። እሺ ጊዜ ወሰድ። ጥያቄ አለሽ እህታችን? የግድ አይደለም ካለሽ ማለት ነው። ከሌለሽ አትገደጅም። ጥያቄ ማለት ለመስማት አንዳንድ ነገር ለማወቅ ነውና ችግር የለውም። እናንተ በምትነጋገሩት ነገር እሰማለሁ፣ ችግር የለም። እኔ ጥያቄ የለኝም። እሺ እህታችን። እሺ ሌሎች አላችሁ? እሺ ነፂ ከየት ቤተ እምነት ነው? ነፃነት እንዴት ናችሁ? ሰላማችሁ ይብዛላችሁ። እኔም እንኳን ለመማርና ለማወቅ ነው የመጣሁት። ከየት ቤተ እምነት ነው? አይሰማም፣ ድምፅ አለ። ነፃነት ሚዩት አድርገሽ ተቀመጥሽ እኮ አይሰማም። እሺ መዝጋታችን ድምፁ እዚህ ስፒከር ላሽ ላይ የጮኸ እዚህ ያለው እንዴት ታዳምጫለሽ?
ከሁለት አንዱ መምረጥ ያለብሽ። ቴንክ ዩ እግዚአብሔር ይባረክ። እንኳን ደህና መጣችሁ ወገኖች። ሼሩ ግን 10 ሺህ እንኳን አልሞላም። ሼሩ 10 ሺህ እንኳን አልሞላም ወገኖች። 10 ሺህ አድርጉትና እንነጋገራለን ማለት ነው። የሚያወራ ሰው ካለ መግባት ይችላል። ወንድምነት አይ ቲንክ ስልክ ላይ ስለሆነ እንግዳ ማስገባት የቻልኩ አይመስለኝም። እስኪ ወንድምነት አለ ተመለስክ? ኦኬ እንግዳ ካለ መምጣት ይችላል። አሁን ባየነው በሰማነው ቪዲዮ ላይ የተናገሩት ጳጳሱ የተናገሩት ብፁዕ አቡነ ኤርሚያስ ይባላሉ። የማታውቋቸው አሁንም በቤተክርስቲያን ውስጥ የሚያገለግሉ ሰው ናቸው። ልብ በሉ። ስንቶች የኦርቶዶክስ እምነት ተከታዮች ታውቁ ይሆን? ይሄንን እኛ ስንነግራችሁ በጠላትነት የምናወራ ይመስላችኋል? ስንቶች ታውቁ ይሆን በኦርቶዶክስ ታቦት ተብሎ የሚባለው ላይ ድግምት እንደሚደገም? ድግምት እየደገሙ የህዝብ መሳቢያ እየተባለ ልብስ አልብሰው የሚያወጡት ታቦት ላይ ድግምት እንደሚደገም ብፁዕ አቡነ ኤርሚያስ አሁን ሲናገሩ ሰማችኋቸው አይደል? እናንተ መንፈስ ቅዱስ ያድርበታል ብላችሁ የምትሉት ታቦት ለእስላም እየተሰጠ እስላሞች እንዲደግሙበት እንደሚያደርጉ ብፁዕ አቡነ እንድርያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ 15 ታቦት ለእስላም አሳልፈው እንደሰጡ በደብዳቤ የተጻፈ በቪዲዮ የወጣ ማስረጃ ሰምታችሁ ምን አላችሁ ኦርቶዶክሳውያን? ዛሬም የእግዚአብሔር ስም ላዩ ላይ ተቀርጾበታል፣ ተጽፎበታል። አልፋ ኦ አልፋ ቤጣ አልፋ ምናምን ነገር ብሎ የሚል አለው። ለስሙ ነው ስገድ ያለው፣ ለስሙ ተንበርከኩ ብሏል ብሎ የሚል አንድ ቀኝና ግራውን የማያውቅ መምህር ስለነገራችሁ ይሄንን ብቻ ይዛችሁ ለእስላም ለሚደግምበት ታቦት ትሰግዳላችሁ? እየሰማችሁ ነው ወይ? ይኸው ስም እየጠራ ቪዲዮ እያሳየን ደብዳቤ እያሳየን ደብዳቤው በሳቸው በሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ አሁን የሊቃውንት ጉባኤ ሰብሳቢ በሆኑት ጳጳስ ማለት ነው 14 ነው 15 ታቦት ለእስላም ድገምልኝ ብለው እንደሰጡ አልሰማችሁም እንዴ? ስለዚህ በዚህ ጥምቀት ስንት ህዝብ ለታቦት ለመስገድ ታቦት ለሚባል ነገር ለመስገድ ተዘጋጅተዋል። በስንቱ ላይ ግን እስላም እንደደገመ ማን ነው የሚያውቀው? ማን ነው የሚያውቀው? ማን ነው የሚያውቀው? የሊቃውንት ጉባኤው ሰብሳቢ ብፁዕ አቡነ እንድርያስ ተከብረው አይደል እንዴ ከነ ጥንቆላቸው ቁጭ ያሉት? 14 እና 15 ታቦት የተደገመበት የታለ? ቆይ ቃና ላይ ቃና ተዋህዶ ነው አይ ቲንክ ይሄ ማለት ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ህገ ወጥ ስብከት ነው። ተሳፍር ንግግር እኮ ነው። ቤዛዊት ዓለም አትባልም የሚለው ህገ ወጥ ስብከት ከየት አመጡት? እንዲሁ ከየት አመጡት? እውነት ለመናገር እንዲሁ ከየት ወለዱት? ሊቅነት ማለት እንደዚህ ገዳይነት ነው እንዴ? ቪዲዮውን ይዞ ነው የሚያወራው። መርጌታ ዝም ብሎ እንዳመጣለት የሚያወራ ሰው አይደለም። በግ ከነ ነፍሱ አገረ ስብከቱ ግቢ ውስጥ ነው የተቀበረው። ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢ ውስጥ ግን አይደለም። እኔ የምልህ ወንድሜ እና ታዲያ እነሱ ካደረጉት ከባቲ አበሳ ይላል እግዚአብሔር። ሁሉን ገበና ሸፋኝ ኃጢአትን ሁሉን የሚያውቅ ክርስቶስ ነው። ስለዚህ እነሱ ስላደረጉት
እኛ ታዲያ ይመለከተናል እንዴ? እነሱ ያደረጉት የራሳቸው ነው። ለዚህ ነው የገደሏችሁ። ኦኬ፣ ለዚህ ነው የገደሏችሁ። በኋላ እነግርሻለሁ። ቆይ፣ ለዚህ ነው የገደሏችሁ። እንዲህ በስሜት በድፍረት ነገር አያወራም። ለእውነት ሟች የሆነ ሰው ነው። ይህንን እኔ እመሰክርለታለሁ። በህይወቱም ተፈትኖ ያለፈ ሰው ነው። ምን አላችሁ ኦርቶዶክሳውያን? ለዘንድሮ ጥምቀት ስንት ሙስሊም የደገመበትን ታቦት ልትሰግዱለት ተዘጋጅታችኋል ወይስ ከእንደነኛ አይነት መተተኞች ስር አምልጣችሁ ወደ ጌታ ለመምጣት ወስናችኋል? እህታችን እስቲ እንስማሽ፣ ምን ትያለሽ? በመጀመሪያ እድልን ስለሰጣችሁኝ አመሰግናለሁ። እኔ ግን እንደራሴ ሀሳብ ሁሉም ጋር እግዚአብሔር አለ ብዬ አምናለሁ። ማንኛውም ሰው እኔ እነሱ ምንም አድርገው የፈለገ ነገር ቢጨመላለቁ የፈለገ ነገር ቢያደርጉ እኔ ማምነው የድንግል ማርያምን ልጅ ነው፣ ክርስቶስን ነው ማምነው። ስለዚህ እኔ እነሱ ባጠፉት ኃጢአት ክርስቶስ እሱ ከባቴ አበሳ ብሏል ክርስቶስ። የማናችንም ጉድፍ ብናየው የማናችንም እጃችን አንዱ ላይ ማውጣት አይችልም። ምክንያቱም እኛ ኃጢአተኛ በደለኛ ነን። ስለዚህ እኔ እንደዛ ነው የማስበው። ሲቀጥል ግን እኔ ማለት ነበርኩ ፕሮቴስታንት ማለት ብዙ ማለት ታምሜ ነበር፣ ብዙ ችግር ደርሶብኝ ነበረ። ብዙ ስብከት ቦታ ሂጄ ተጸልዩልኝ ብዙ ነገር ላይ ነበርኩኝ እና ድጋሚ ነው ወደ ቦታ የተመለስኩትና ምን ልል ወንድሜ ምን ለማለት ፈልጌ ነው፣ እነሱ የሚጠይቃቸው አምላክ አለ። የት ቤተክርስቲያን ነበርሽ? ቦሌ መካነ ኢየሱስ። የቱ ጋር ያለው? ወደ ምን ልበልክ ጠፍቶብኛል። ይሄ ታክሲ መያዣ አለ። በታክሲ መያዣ ወደ ታች ወርዶ ማለት ያለው ቦታው አካባቢው እንዳይባል ቦሌ መካነ ኢየሱስ ነው። አካባቢው ቦሌ የትኛው አካባቢ ላይ? ቦሌ አለ አይደል? ሩዋንዳ አለ አይደል? ሩዋንዳ አለ እኮ ልክ ሩዋንዳ ጋር እንደወረድክ ታጥፋ ያለው ቸርች ነበረ ሲጸለይልኝ የነበረው እና ብዙ ነገር ማለት ብዙ መከራ ብዙ ቦታ ነው የሄድኩት እኔ በነገራችን። ኖ አንቺ የትኛው ቤተክርስቲያን ነበርሽ? ሊጸለይልሽ መወሰድ ማለት እንደዚህ እኔ ሊጸለይልኝ ነው የሄድኩት እንጂ እንደዚህ በእምነት ውስጥ ጠልቄ አልተቀመጥኩም። በነገራችን ላይ ሊጸለይልኝ ግን ሄጃለሁ። ጴንጤ ነበርኩ አትበያ ታዲያ ሊጸለይልኝ ነው ልባለው። እሺ ይቅርታ፣ እሱን አስተካክላለሁ። እሺ ወንድሜ ጴንጤ አልነበርሽም፣ ሊጸለይልሽ ግን መጥተሽ ነበር ማለት ነው። አዎ እንደዛ ነው። ላስተካክለው። እሺ እንደሱ ነው ማለት ነው። እውነታውም ያ ስለሆነ ማለት ነው። አንደኛ እዛ ሩዋንዳ ጋር መካነ ኢየሱስ የለም፣ ሙሉ ወንጌል ነው ያለው። ሙሉ ወንጌል ቤተክርስቲያን ሊጸለይልሽ መጥተሽ ነበር ማለት ነው እንጂ ጴንጤ ነበርኩ ብለሽ ነው እንግዲህ ቅድም ያወራሽ። ስለዚህ እንደዛ ወደዛ ነገር ነው እየገባው የነበረውና ኖ አልገባሽም። ሊጸለይልሽ ነው የመጣሽው። አንቺ ብቻ አይደለሽም፣ በጣም ብዙ ኦርቶዶክሳውያን ይመጣሉ ሊጸለይላቸው የሚመጡ ሙስሊሞች አሉ። የመጡ ሙስሊሞች ሁሉ ጴንጤ ናቸው ማለት አይደለም። እዚህ ቪዲዮ ላሳይ እችላለሁ። እንዲጸለይላቸው ፈውስ ጴንጤዎች ጋር አለ ተብሎ ስለሚታመን እውነትም ስላለ መጥተው ተፈውሰው የሚሄዱ ሙስሊሞች አሉ፣ መጥተው ተፈውሰው የሚሄዱ ኦርቶዶክሶች አሉ። ስለዚህ እንደዛ አድርጊ። ጴንጤ የነበርኩ ብለሻት ወይ ጴንጤ አልነበርሽም፣ ሊጸለይልሽ ግን መጥተሽ ነበረ ለማለት ነው። ከወንድምነት ጋር መጥቼ ነበረ እና እኔ ማለት የምፈልገው በመጀመሪያ ያው እንደዚህ ለማለት ፈልጌ ነው። መጥቼ ነበር፣ ብዙ ጊዜ ታሜ ነበር እና ሊጸለይልኝ መጥቼ ነበረ። ተጸልዮልኛል። ብዙ ነገር ማለት ብዙ ፈተና አልፌ ነው እግዚአብሔር ይመስገን አሁን ላይ የቆመኝ ክርስቶስ ማለት ነው። ምክንያቱም ስለ እኔ ዋጋ ከፍሏል። በየትኛውም እምነት ልኑር፣ በየትኛውም በኩል ልሂድ፣ እግዚአብሔርን ማመኔ ነው አይደል የሚጠበቅብኝ። እግዚአብሔርን አምነዋለሁ፣ እግዚአብሔርን ወደዋለሁ፣ አምነዋለሁ። ምክንያቱም የትኛውም አምላክ ነው። በቃ እግዚአብሔር የፈጠረኝ ጌታ ፈጥሮኛል፣ ባሪያው በአምሳሉ ነው የፈጠረኝ ብዬ ነው የማምነው። ስለዚህ ስለነሱ ነገር እኔ አይመለከተኝም ብዬ ነው የማስበው በነገራችን ላይ። ምክንያቱም እነሱን የሚጠይቅ አምላክ አለ። ሁላችንም እንደየስራችን እንጠየቃለን በጊዜያችን ማለት ነው። አሁን ባለንበት ዓለም የኬሌ እምነት ትክክል ነው ልንል እንችላለን። የኔ እምነት ትክክል ነው ልንል እንችላለን። ግን እውነታውን የሚያውቀው ክርስቶስ ብቻ ነው። ማንም ሄዶ ያየ የለም።
ሰው ስተት ሲሰራ በእግዚአብሔር ቃል ላይ ሲዋሽ በቃ ችግር የለውም ብለን እንለፍ እያልሽን ያለሽው? ለምሳሌ ራስሽ የቤተክርስቲያንሽ አባት ጳጳስ ናቸው፣ የቤተክርስቲያኒቷ መሪ አገልጋይ ናቸው። ታቦት በጥንቆላ በማስደገም እንደሚዘጋጅ የተናገሩት የኛ አንደበት አይደለም፣ የራሳቸው ቪዲዮ ቅድም አሰምቶሻልና ይሄንን መናገራቸው እና የሰይጣንን አሰራር ማጋለጣቸው ትክክል አይደለም ያልሽኝ ያለሽው? አይ እንደዛ አይደለም፣ እንደዛ ሳይሆን እንደዛ እያልኩ አይደለም። ትክክል አይደለም። እኔ አሁን ለምሳሌ አንድ ግለሰብ ነኝ ማለት በማየው ነገር ላዘን እችላለሁ፣ ግን ፍርዱ ለሱ ነው። ምክንያቱም እኛ ልንፈርድም ምንም ለማድረግ ስልጣን የለንም። ፈራጅም ምንም ማለት የሚችለው ክርስቶስ ብቻ ነው። አይወራ ነው አርጊውመንትሽ አልገባኝም። ማለት አይደለም አይወራ ሳይሆን አይደለም። እንዴ እሱማ እያየን ነው። እናንተ ጋር ብቻ አይደለም፣ ሁሉም ጋር የራሳችን የሆነ ችግር አለ። እኛ በየሁሉም በየእምነቱ ስትሄድ የራሱ የሆነ ችግር አለ። በኦርቶዶክስ ተዋህዶ ብቻ ችግር ያለው አይወራ ነው ወይ ተከርኖ ይብሰል። ትውልዱ አሁንም ቢሆን በተጠነቆለበት በአጋንንት በተያዘበት በመንፈስ አሰራር ውስጥ ይኖር ነው እያልሽኝ ያለሽው? አይደለም እንደዛ አላልኩም። ያው ነገር እንደጥስ ነው እንደዛ እኮ እንደዛ እኮ ነው ታለም። አይደለም እንደዛ ሳይሆን አይደለም በኦርቶዶክስ ብቻ አይደለም በየሁሉም እምነት የራሱ የሆነ ችግር አለ። ገባክ? ያ ችግር ካለ ያንን ችግር እናወራዋለና አንደባብቀውም። ለምሳሌ እኛ ቤት እንደዛ ዘይት ይሸጣል። የኛም ብቻ ሳይሆን የሁሉንም አንድ ላይ አማክላችሁ አምጡና ከዛ ከችግሩ ጋር አንድ ላይ ተወያይተን መፍትሄ የምንሰጥበት የሁሉም ነው፣ እንደየዘርፉ ነው። አሁን እኛ ቤት ተጠንቁሎ ምናምን ሳይሆን አሁን የምትዩ በደንብ እንድትሰሚ ማለት ነው አይደል? ለምሳሌ ረጅም ዘመን ወንድምነትን ካወቅሽው ሶሻል ሚዲያ ላይ ሲያገለግል የነበር ነው። የሐሰተኛ ነቢያቶችን ይቃወማል። የሚሸጥ ዘይት ምናምን ካለ ይቃወማል። እኔም በዘይት ምናምን የምደግፈው ጉዳይ አለ። የሚሸጥ ዘይት ጸጋን አይሸጥም ብዬ እግዚአብሔርን ጸጋ ሰዎች ለንግድ ማቅረብ አለባቸው ብዬ አላምንም። እንቃወማለን። አሁንም ደግሞ ልክ እንደዚሁ የጥንቆላ አሰራር ያለበት ሰዎችን ወደ ከእግዚአብሔር ሐሳብ የሚያርቅ የትኛውም ትምህርት ደግሞ የትኛውም ልምምድ በእግዚአብሔር ቃል እንቃወማለን። ይሄንን ማድረጋችን ትክክል ነው። ኦኬ፣ ምንም ስህተት የለውም። የሰው ጉድም የሰው ኃጢአት መግለጥ አይደለም። ጥፋት ከሆነ ስህተት ከሆነ ያንን ነገር እንደ እግዚአብሔር ቃል ያልሆነውን ሐሳብ በደንብ መሞገት ተገቢ ነው። ግን እንደው አንቺ ሐሳቡን እንደው እንትንም ነበርኩኝ አሁን ግን ብርሃን በራልኝ የሆነ ነገር ላይ ነው ያለሁት ምናምን እያልሽ ስለሆነ ላንቺ ያለኝ ጥያቄ በታቦት ታምኛለሽ? በታቦት እንዴ ማለት ይሄ ጥያቄ ከኔ ማለት እኔ በአሁን ሰዓት እኔ ጥያቄ ልጠይቅ አይደለም የገባሁት። እናንተ የምትናገሩትን በእናንተ በኩል ያለውን ነገር ለመማር ነው የገባሁት። ወንድሜ ነው። አይ ነው እኔም እኮ እሱ ልናስተምርሽ ነው። ግን በታቦት ታምኛለሽ ወይ ነው ያልኩት። በእግዚአብሔር ነው ማምነው። በታቦት አታምኚም እንዴ? ለምን? እግዚአብሔር ታቦትን እኮ እግዚአብሔር ሰጥቷል። አምናለሁ ነው ወይስ አላምንም ነው ታለም? ወንድሜ አሁን እኔ እንደዚህ አይነት ነገር ውስጥ የማላውቀው ነገር ከኔ ትልቅ የሆነ ነገር ከሌሎቹ ይመልሱልህ። እኔ የምችለውን ያህል ብቻ ነው መናገር የምችለው። ስለ እምነቴ የተሰጠኝን ያህል ብቻ ነው እንጂ እኔ የጠየኩሽ እኔ አሁን አስረጅን ምናምን አላልንም። በታቦት ታምኛለሽ ወይስ አታምኚም ነው ያልሽ? እንዴት አላምንም? አምናለሁ። ክርስቲያን አይደለሁ? አምናለሁ። በማንኛውም ነገር ኦርቶዶክስ ተዋህዶ ባደረገችው ነገር በሙሉ አምናለሁ። በቃ ቅጠሉን ሁሉ መሬቱ ሁሉ ያለውን ነገር አምናለሁ። ስለዚህ ታቦት አሁን ላይ ለአዲስ ኪዳን አማኞች የተሰጠ ጉዳይ ነው ብለሽ ትቀበያለሽ ማለት ነው? እንደዚህ አሁን ለምሳሌ እኔ ኦርቶዶክስ በመሆኔ በመጀመሪያ ኦርቶዶክስ ሆኜ በመምጣቴ እግዚአብሔርን አመሰግናለሁ። በመመረጤ ክርስቶስ እኔን በመምረጥ ኦርቶዶክስ ስላቆየኝ ማለት ነው አመሰግናለሁ እግዚአብሔርን። ሲቀጥል ግን ደግሞ በማንኛውም ነገር ማላቀውን ነገር ከማላቀው ሰዎች እረዳለሁ፣ አገናዝባለሁ። ስለ ታቦት አላውቅም እያልሽኝ ያለሽው ለምንድን ነው? ማላቀው ነገርኩ እኮ አምንበታለሁ። በደንብ አድርጌ ነው ማምንበት።
በደንብ አድርጌ ነው የምኖርበት እያልኩ ነው። እየኖርኩበትም ነው እስካሁን ወደፊትም እንደዛ ነው። እሺ ሰው በደንብ ነው የምታውቂው፣ በደንብ ነው የምታምኚበት አይደል? እኔ የድንግል ማርያም ልጅ ነኝ እና በጣም ነው ሁሉ ነገር ቤተክርስቲያን ችግር የለም። እስኪ ከእግዚአብሔር ቃል የማርያም ታቦት የሚል እስቲ ያሳይኝ። የማርያም ልጅ ስለሆንሽ ግራ ይገባሻል ብዬ አላስብም። እስኪ የማርያም ታቦት የሚል እስቲ ያሳይኝ። ለምንድን ነው? ቆይ እሺ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ እኔ አሁን ለምሳሌ አንድ ጥያቄ አንተ ጠየቀኛ፣ መልስ እየጠበቅኩ ነው። ልጠይቅህ እኔ ደግሞ ልጠይቅህ እኮ ነው። መልስ እየጠበቅኩኝ ነው። የማርያም ልጅ መልስ እየጠበቅኩኝ ነው። አይደለም ልንገርህ። በነገራችን ላይ እናንተ ሲጀመር ማለት ነው እኔ አንድ ጥያቄ ለእናንተ አለኝ፣ ሌላ ነገር ሳይሆን ለምንድን ነው ወጣ ብላችሁ ለምን እስኪ ራሳችሁ ለምንድን ነው እስኪ ማትጎበኙት? እስኪ ራሳችሁን ቤት አጣሩት። መጀመሪያ ኦርቶዶክስን ብቻ ለምንድን ነው የምትናገሩት? እኔ በጣም ነው የሚሰማኝ። መብርሃን እስኪ እናንተን ቤት ግቡና እስኪውት፣ እስኪ አጣሩት እስኪ ቤታችሁን። የኛ ብቻ ነው እንዴ? ከኛ ላይ ምንድነው እንደዚህ አጣመዳችሁ? ሰው ደግሞ በግዴታ እኮ አይደለም፣ በፍቅር ነው መመለስ የምችሉት። በፍቅር ነው አይደል? ማናቀውን ነገር ልታስረዱን ግድ ነው። ለምንድነው አይዞሽማ አትለኝ? ምን የክርስቲያን ልጅ ነኝ። መድኃኒዓለም ይፈጠረኝ የድንግል ማርያም ልጅ ነኝ። እህት ያደለሽ አይዞሽ ነው ምሽ ለምን አይዞሽ እንደምልሽ ለምን አይዞሽ እንዳልኩሽ። ኧረ እናንተ አይዞች ልበላችሁ። እኛ ቤት ውስጥ የምንሰግድለት እንጨት የለም፣ የምንሰግድለት ጣውላ የለም፣ እንጨት የምንሰግድለት ጠረጴዛ የለንም። ኦኬ ለምንድን ነው የሌለን? የሚሰገድለት በሰማይ ያለ መንፈስ የሆነ አንድ አምላክ ብቻ ነው። ተሸክመን ይወጣል። እሺ ንስሐ እንኳን የምትገቡት በማን ነው? እሺ ንስሐ በምንድን ነው የምትገቡት? እንዴት ነው ነፃ የምትወጡት? ንገረኝ እስኪ። አልጨረስኩም። እሱን ደግሞ እነግርሻለሁ። አንዳንዴ ያው ስሜታዊ ስለምትሆኑ ነው እንጂ አሁን እንዳልሽው የማርያም ልጅ ነኝ አልሽ። የእግዚአብሔር ልጅ እንኳን አይደለሽም። አይሽ እኛ የእግዚአብሔር ልጆች ነን። ኦኬ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ የተወለድን፣ በመስቀል የተገኘን፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ሕይወትን ያገኘን ልጆች ነን። የማን? የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን ብለን ስናወራ ማርያምን እየናቅናትና እያጥላላናት ግን አይደለም። ለምን ትረጁ ፈልጋለሁ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ማርያም ታቦት አላት የሚል ትምህርት የለም። እሺ ይካና ኦልራይት እሺ ሁለት ብዙ አይደለም ምሳት አደረሰው። ኦኬ ይካና እና አይሽ የእግዚአብሔር ቃል ውስጥ እምነትሽን ካላገኘሽው መታደል አይደለም ባይዘው። ኦኬ መታደል የሚሆነው ብቻ እኔ ልመንበት ሰው እኮ እንጨትም እግዚአብሔር እኮ ሰጥቷል። እንጨትም ቢሆን እኔ ላምልክበት ልውደደው ብቻ በቃ የኔ ይሁን። እኔ ብቻ አይደለም እንጨትን ማመን በራሱ ስኬት አይደለም። የፈለኩትን ማምለክ እችላለሁ አይደለ? መብቴ ነው አይደለ? ልክ ነው፣ መብትሽ ነው። ግን ትክክል ነው ማለት ግን አይደለም። ይኸውልሽ እሱን ነው ማስተካከል ያለብሽ። ሰው በጨረቃ ሊያምን ይችላል፣ በውሃ ሊያምን ይችላል፣ በዛፍ ሊያምን ይችላል። ኦኬ መብቱ ነው። ትራስ ወለደኝ ትራስ አምላኬ ነው ሊል ይችላል፣ መብቱ ነው፣ ምንም ጥያቄ የለው። ኦኬ የሱ መብት ግን ትክክለኝነቱን አያሳይም ነው። ኦኬ አሁን አንቺ መታደል ነው አልሽ። መታደል የሚሆነው ኦርቶዶክስ መሆን አይደለም። መታደል የሚሆነው በእግዚአብሔር ቃል ውስጥ ሰው መኖር ሲጀምር ነው። ለእግዚአብሔር ሐሳብ መገዛት ሲችል ነው። ኦኬ ከዛ ውጪ የመታደል ምልክት አይደለም እሱ። ለምሳሌ ጌታ በፍጹም ማለት ነው አንቺን ኦርቶዶክስ ሆነሽ እንድትፈጠሪና እንድትወለጂ አደረገኝ አትበይ። መታደል አይደለም። ለምን አሁን ያለሽበት ቤተ እምነት ውስጥ ለምሳሌ በደንብ እንድትረጁ ነው የምልሽ። ለግዑዝ ትሰግጃለሽ። ለግዑዝ መስገድ መታደል ነው እንዴ? አይደለም። እታለም ኢየሱስ አማላጅ አይደለም ብለሽ ታምኛለሽ። ይሄ እኮ መታደል እኮ አይደል? አረ ወይኔ አረ እንደዚህ እኛ ብለን አናውቅም። የትኛው መጽሐፍ ላይ ነው እንደዚህ ያልነው? እሺ ንገረን እስኪ። እኔ እኮ ተቃራኒ ነገር የምታመጡት ነገር ነው ግራ ገብት የሚለኝ። የምር ነው የምነግርህ። እኛ ክርስቶስ አምላክ ነው እናምንበታለን። ሰማይና ምድር የዘረጋ ያለ ምሰሶ ፍጥረትን ሁሉ የፈጠረ አምላክ ነው። ስለዚህ ለእኛ ሲል በቀራንዮ መስቀል ላይ የተሰቀለው አይደል? እናምንበታለን። ኦርቶዶክስ ተዋህዶ ቤት ደግሞ ከስሜት ባሻገር አታምኝበትም ታዲያ? እናቴን ነው የምነግርህ። አምንበታለሁ። እስኪ ለምን አታምኝበትም የምትለኝ እንዴ? ለምን እንደሆነ ላሳይሽ።
ለምን እንደሆነ እሺ ዛሬ ብትሞቺ ይሄ ኢየሱስ ያደነኛል ያልሽው ኢየሱስ ያደንሻል? አዎ እናቴ በደንብ አድርጌ ያደነኛል። እንዴ ቀራኒው ላይ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ለኔ እኮ ነው። እንዴት አልደንም? የድንግል ማርያም ልጅ እንዴ ያደነኛል። ችግር የለም። ዛሬ ብትሞቺ የት ነው የምትገቢው? ገነት ወይስ ሲኦል? ገነት ነው ክርስቶስን ይዤ እንዴት ሲኦል እገባለሁ? እንዴ ክርስቶስን እኮ ነው ያዝኩት። ኃጢአት በደል የለብኝም እያልሽ ነው ያለሽ? እኔ ኃጢአተኛ በደለኛ ነኝ፣ ግን በንስሐ እታጠባለሁ፣ እነጻለሁ። በንስሐ በስጋ ደሙ ክርስቶስ በዋጀው ቃል ኪዳን እነጻለሁ፣ እታጠባለሁ። ከኃጢአቴ ነጻ ሆኜ ጾሜ ሰግጄ እገባለሁ። ጾሜ ሰግጄ ጸልዬ ክርስቶስን ማግኘት እንዴት እንዳለብኝ ጠንቅቄ ማወቅ የምችልበትን ነገር በሙሉ አስተካክላለሁ። ያለ ስራ በጣም ጥሩ እኮ ነው። እኛ እንደዚህ ያለ ለውጦች ነው ማየት የምንፈልገው፣ ግን ሪል መሆኑን ነው መረዳት የምንፈልገው። ያለ ስራ እሺ። እናንተ ጋር ግን አይጾምም፣ አይሰገድም፣ አይጸለይም። ለምን? እሱ የተሳሳተ አመለካከት ነው ያለሽ። ስለዚህ ያለ ስራ በኢየሱስ ክርስቶስ በመስቀል ላይ በሰራው የማዳን ስራ ብቻ እሱን በማመንሽ ብቻ የዘላለም ሕይወት አገኛለሁ ብለሽ ታምኛለሽ ማለት ነው? እኔ እሱን አምናለሁ። እንካ ልንገር፣ በነገራችን ላይ ማንም ሰው የትኛውም ሰው የሚሸወደው እኔ አንቺን እኮ ከመሆን እሱ ላይ ቆመሽ አውሪ። ዛሬ ብትሞት ኢየሱስ ክርስቶስ በሰራልሽ የመስቀል ስራ ብቻ እሱን ደግሞ አምነሽ ብቻ የዘላለም ሕይወት አለሽ። ክርስቶስን አምኜ ኢየሱስን በማመን ብቻ እግዚአብሔር ያው እኔ በነገራችን ላይ በስራዬ ነው ማምነው። እንደ ስራዬ ነው ብዬ ነው ማምነው። ምክንያቱም እኔ ኃጢአተኛ፣ ቆሻሻ፣ ወራዳ፣ ኃጢአተኛ፣ በደለኛ ስለሆንኩ አልገባም። ምክንያቱም ለምን እኔ 24 ሰዓት ዲን አስጥቼ ኢየሱስ አለ ብዬ ኢየሱስ አይደለም እንደዚህ አትበል፣ እንደዚህ አትበል። 24 ሰዓት እንደፈለግኩ ክርስቶስን አገኛለሁ ማለት ዘበት ነው። ኧረ እንደዚህማ እንዳትል ዳኒ፣ ልክ እኮ ነው። እንደዚህ እንዳትል። በጸሎት በስግደት በመጾም ክርስቶስን በመፈለግ እሱን በመምሰል እኔን ምሰሉ ብሎናል። እሱን መምሰል አለብን፣ ክርስቶስን መምሰል አለብን። ገባ? ክርስቶስ 40 ቀን 40 ሌሊት ጾሟል። ክርስቶስ እንደ ጾሙ እኛ መጾም መጸለይ አለብን ብዬ ነው ማምነው። ገባ? ዝም ብዬ ኢየሱስ ያድነኛል ብዬ መንገድ ላይ መጽሐፍ ቅዱስ ይዤ ኢየሱስ ያድናል ወደኛ ክርስቶስ ያስገባችኋል ማለት አልችልም። ምክንያቱም ክርስቶስ የሚያድነው እንደ ስራችን ነው ብዬ ነው ማምነው። በቃ አየሽው? አሁን ዚስ ኢዝ ኦርቶዶክስ። አሁን ቅድም ጴንጤ የነበርሽው ቅድም ምን እንዳልሽው ላስታውስሽ። አዎ ዛሬ በሞት ገነት እገባለሁ እንዴ ኢየሱስን አምኜ እንዴት ሲኦል እገባለሁ አልሽ። ያ የጴንጤ ትምህርት እንደ ስራዬ ነው ያልኩህ። እንደ ስራዬ ነው አልኩህ እኮ ወንድሜ፣ እንደ ስራዬ ነው ብያለሁ። ስታወሪ ሰማሁሽ አይደል? አየሽ፣ ቅድም ሳታውቂው ጴንጤ ሆነሻል። ደስ ይል ነበር። ለምን? ኢየሱስን አምኜ ዛሬ በሞት መንግስተ ሰማያት እገባለሁ የእግዚአብሔርን መንግስት ወርሳለሁ ስትይ በኢየሱስ ላይ መታመንሽን አሳይተሽን ነበር። እሺ ለምን? ያድነኛል ያልሽው ኢየሱስ እንዳዳነሽ እርግጠኛ ነበርሽ። አሁን ግን ያድነኛል የምትይው ኢየሱስ አላዳነሽም። ለምን? በስራሽ ነው የምትድኘው። የት እንደምትገቢ አታቂ። አሁን ይሄ ባይዘው መታደል አይደለም ወንድምነት። አዎ ማይክ ከፈት። እሺ አይ ወዲያውኑ 2 ደቂቃ ሳትቆይ እኮ ወራዳ ነኝ፣ ቆሻሻ ነኝ፣ ባለጌ ነኝ እኮ አለች። ደግሞ ወዲያውኑ ተመልሳ ከዛ በስራዬ ነው ኃጢአተኛ ነኝ። አንዴ እኔ ታውሪ። እሺ ወንድሜ፣ አንዴ በክርስቶስ አምኜ ድናኛል። ከወንድምነት ጋር መቀጠዩ አንዴ ክርስቶስን አምኛ በሞት መንግስተ ሰማያት እገባለሁ አልሽ። ወዲያውኑ 2 ደቂቃ ሳትቆይ እኔ ባለጌ ነኝ፣ እኔ ቆሻሻ ነኝ፣ እኔ ርምጥምጥ ነኝ፣ ግን በስራዬ ነው አልሽ። እዚህ ጋር ምጥምጥነትሽን፣ ቆሻሻነትሽን አምነሽ፣ በደረኝነትሽን አምነሽ ደግሞ ቀጣ ወዲያው ደግሞ በስራዬ ነው የምገባው አልሽ። በሱም አልተደገፍሽም፣ በሱም አልታመንሽም። በስራሽም ደግሞ እንዳይሆን ቆሻሻ ነኝ ምናምን ነገር ብለሻል። ወንድም ነው ቀጥሉ። 2 ደቂቃ እንኳን አልቆየም። ሲጀመር ሁላችንም እኮ የየስራችን አለ። በቃ እንዴ እኔ ራሴ ነው ያወራለሁት። ማንም ሰው ዳኒ የንከልን ጋር አንድ ነገር ልንገር፣ ማንም ሰው ጉድፍ የሌለበት የለም።
ሁሉም ሰው ኃጢአት አለበት። ማንም ሰው የትኛውም ፓስተር ነኝ፣ የትኛውም ካህን ነኝ፣ የትኛውም ምንድን ነኝ የሚል ሁሉ ኃጢአተኛ በደለኛ ነው። በክርስቶስ ፊት ማንም ንጹህ የለም። ገባ? እዚህ ጋር ግን የምገባው ድነት ያለው ብዬ ማምነው በራሴ ንስሐ ስገባ ስጾም ስጸልይ 24 ሰዓት ወጥቼ ጌታ ያድናችኋል ብል በምን ምክንያት ያለ ስራ ያለ ተግባር እድናለሁ ወይ ብዬ አምናለሁ። በዚህ ገባ? መጀመሪያ ክርስቶስን ለመፈለግ እሱ መምሰል ያስፈልጋል ብዬ ነው ማምነው ዳንዬ፣ በዚህ አምናለሁ። ሲቀጥል ግን ክርስቶስ በክርስቶስ እገባለሁ እድናለሁ እኩት ይሄንን እየዘጋን እንሂድ። እሺ ምንድነው አሁን የተስማማነው ከአንቺ ንግግር? ኦኬ ኃጢአተኛ ነሽ ነኛው አውቃለሁ፣ በደለኛ ነሽ። አዎ አውቃለሁ። አዎ ይሄ ኃጢአተኛና በደለኛ የሆነ ሰው ቢሞት የት ይገባል? እሱ ስራው ነው አልኩ እኮ። እሱ ስራው ነው፣ ስራው ነው የሚያድነው፣ ስራው ነው የሚወስነው፣ ስራው ነው። ስራውማ ነገርሽን እኮ ስራው ኃጢአተኛን እና ታዲያ እሺ፣ በእናንተ ጋር መተን ደግሞ ነፃ በእናንተ ጋር ሌላ ኃጢአተኛና በደለኛ ሰው ቆይ ስለኛ እናወራለን፣ ችግር የለም። አሁን ስላንቺ እንጨርስ። ኦኬ ኃጢአተኛና በደለኛ የሆነ ሰው ስራ ያለው ሰው ቢሞት የት ይገባል? እኔ እንደራሴ ራሴ የምገባው እኔ ብዬ ማምነው በራሴ ማለት ነው። ኃጢአተኛ በደለኛ ነኝ አይደለ? እግዚአብሔር ኃጢአቴን ይቅር ካላለኝ፣ በንስሐ ካልታጠብኩ፣ ካልጾምኩ፣ ካልጸለይኩ ኃጢአት ካለብኝ ሲኦል ነው የምገባው ብዬ ቀጥታ አምናለሁ። በዚህ አሁን ስለዚህ ሰው ነው እያወራን ያለው። ይኸው ኃጢአተኛ ነኝ ብለሻል፣ ስራ የለሽም እኮ ስላንቺ ነው። ስላንቺ ነው እያወራን ያለው። ሲኦል ነው የምገባው። ፍቅር ስሜት ያለው በቃ የጠየኩሽን ብቻ ነገር ብትሞቺ የት ነው የምትገቢው? ሲኦል ነው የምገባው ኃጢአት ካለብኝ። ኃጢአት አለብሽ በደለኛ ነኝ ብለሻል፣ ስለዚህ ሲኦል ነው የምትገቢው እኮ ግልጽ ነው። እሺ ሁሉም ኃጢአት አለብሽ ስላለች እኮ ትገባለች ማለት አይደለም። ሚውት ታረጋለህ ወይስ ትወርዳለህ? ወዳጅ ከሁለት አንዱ ምረጥ። ችግር የለም እኔ እነግረዋለሁ። ችግር የለም ወንድሜ፣ አዎ እገባለሁ። እግዚአብሔር በቸርነቱ አየነና እንዴት ነው የሚነበበው ስም? አየ ነው ወረድ ካየ ሲሰጣችሁ ታወራላችሁ። እሺ ሲሰጣችሁ ታወሩ ነበር፣ ወረዳችሁ ማለት ነው። ጠብቃችሁ ታራ ብታወሩ ጥሩ ነበር። ወንድ መነቀጠው። እሺ ጸጋ ይብዛል። እንዳትወርዱ ሞዴሬተሮች እንዳያወርዷችሁ በመሃል አትግቡ። እሺ እንዳትረብሹ ማለት ነው። ስጨርስ እሷ ታወራላችሁ። እሺ ሲኦል ነው የምትገባው። እሺ አንደም ኢየሱስ ሲኦል ነው የምትገባው። ችግር የለም። ኢየሱስ ማንን ለማዳን ነው የመጣው? ማንን ለማዳን ነው የመጣው? ክርስቶስ ማኛን ለማዳን ነው የመጣው። ጻድቃንን ወይስ ኃጢአትን? ኃጥአንን ለማዳን ነው። እኔ ለኃጥአን ነው እንጂ ለጻድቃን አልመጣሁም ብሏል። ሊያድን ነው የመጣው አልሽ? ኃጥአንን ሊያድን ነው ኢየሱስ የመጣው ማን ለማዳን ነው አልሽ? ኃጥአንን። ኃጥአን በኢየሱስ ይድናሉ ብለሽ ታምኛለሽ? ይድናሉ። ምረት እንደ ስራችን ነው። እኔ በስራዬ ነው ማምነው። አሁንም ቢሆን በስራዬ በተግባሪ እርግጠኛ ነሽ? ቆይ እኔ አሁን ፎከስ አድርጊ። አሁን እኔ ስለ አንቺ ስራ አላወራም። የአንቺ ስራማ ጨረስን። ስራሽ ኃጢአተኛ ነው በደለኛ ነው። ሌላም የተለየ ነገር ነው። እኔ አሁን እያወራሁኝ ያለሁት ስለ ኢየሱስ ነው። ኦኬ ኢየሱስ ለማዳን ስልሽ ኢየሱስ ኦኬ ኢየሱስ ማንን ለማዳን መጣ ስልሽ ኃጢአተኛን አልሽን አይደል? ኃጢአተኛን ለማዳን ነው። እርግጠኛ ነሽ ኃጢአተኛ በክርስቶስ ኢየሱስ ይድናል? ይድናል። አዎ እርግጠኛ ነሽ? ተግባር ባለው ክርስትና ነው። ኃጢአተኛ በክርስቶስ ኢየሱስ ይድናል? አዎ በኢየሱስ ይድናል። ግን በትክክለኛው ኢየሱስ ነው። ስራውማ እታለም እኮ ጨረስን። ኃጢአተኛና በደለኛ ሰው ነው እያወራን ያለ ነው። አትደበቂ። ኃጢአተኛና በደለኛ ሰው ስራው ምንድነው? አልደበቅም። እሺ እኮ የጠየኩሽን ነገር ስሚኛ። እታለም ስሜታዊ አትሁኚ። ኢየሱስ ኃጢአተኛን ያድናል ወይ? ኃጢአተኛ በደለኛን ሰው ያድናል ወይ? ኢየሱስ ያድናል። አዎ ያድናል። እርግጠኛ ነሽ? ያድናል። ግን በትክክለኛው መንገድ ከሄድክ ያድናል። በትክክለኛው እምነት ላይ ካለ ያድናል። እምጾም ጸልይ ትክክለኛና መንገድማ መሄድ እኮ አልቻለም።
እታለም በትክክለኛ መንገድ መሄድ ቢችል ኖሮ ኢየሱስ አያስፈልገውም ነበር። ኦኬ ይሄ ሰው ትክክለኛ መንገድ ላይ የሆነ ሰው አይደለም። ምንድነው እሱ ስራው ካልሽን ኃጢአተኛና በደለኛ ሰው ነው። ኦኬ አንቺ እኮ ብትይ ኖሮ እስከ ዛሬ ድረስ አሁን ላይ ዛሬ ላይ ቆመሽ ምናልባት እድሜሽን ካልተሳሳትኩ ዝም ብዬ ብገምት እንደው 22 ብዬ ልያዝ። ኦኬ ካበዛውት ሰው እሺ 22 ዓመት ብዬ ልያዝ። ኦኬ 22 ዓመት ሙሉ ኦርቶዶክስ ሆነሽ ይሄው ዛሬ ድረስ ኃጢአተኛና በደለኛ ነሽ። አይሽ ሰው በራሱ የሰው ልጅ ከኃጢአት አይነጻማ ጎበዝ። አይሽ ስለዚህ ስራ የሚባል ነገር አታውሪ። ኦኬ ምክንያቱም ከኃጢአት ከበደል መንጻት ስለማይችል ሰው ኃጢአተኛ ነው፣ በደለኛ ነው። ስለዚህ ስለ በደለኛና ስለ ኃጢአተኛ ነው እያወራን ያለ ነው። ኦኬ ስለ ኃጢአተኛና ስለ በደለኛ ሰው እየተነጋገርን ያለ ነው ማለት ነው። ስለዚህ ይሄ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ይድናል ወይ? ኢየሱስ ያድነዋል ወይ? ይሄን ኃጢአተኛና በደለኛ ሰው ይድናል። እኔ እኮ ዳኒ እንዴት እንደማስረዳ አላውቅም። ነገርኩ እኮ እኔ በራሴ በኩል ኃጢአተኛ በደለኛ ነኝ ብዬ ካሰብኩኝ ነገርኩ እኮ እኔ ክርስቶስ ማዳን የሚችለው እንደ ስራዬ ነው ብዬ። እሺ አንዴ ስራማ ይኸው ነገርሽን እኮ ስራሽ ኃጢአተኛና በደለኛ ኦራይት ጽፈናል ይዘናል። ሶ ስራዬ እያልሽ አታውሪ። ስራሽ ያንቺ ስራ ሁሉ ጊዜ አስታውሺ። ስራሽ ሲኦል ነው የሚያስገባሽ። ኦኬ ስራ እንዳለው ሰው አክት አታርጊ። በቃ ስራሽ ሊተራሊ የሚያስገባው ሲኦል ነው። የስራ ዋጋ ሲኦል ነው። ምክንያቱም መጽሐፍ ሲናገር የኃጢአት ደሞዝ ሞት ነው የሚለው። ስለዚህ የኃጢአት ደሞዝ ምንድነው? ሞት ነው። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ ሰው ካለ በቃ እሱ ሟች ነው። አለቅ ሌላ ምንም ለሰራው ስራ የሚገባው የተሻለ ቦታ ነው። እንዳይሞት በምንድን ነው የሚድነው? እሺ እንዳይሞት በምንድን ነው የሚድነው? ቆይ እሺ እነግርሻለሁ። እሱ አሁን በምንድን ነው የሚድነው ወሳኝ ጥያቄ ነው። የሚድነው በጣም ወሳኝ ጥያቄ። የሚድነው ያው ጽፌዋለሁ። በምንድን ነው የሚድነው ጽፌዋለሁ። ይሄ የኔ የምመልስልሽ ጥያቄ ነው። እሺ አሁን መጀመሪያ አንቺ ይድናል ብለሽኛል። ኦራይት ይድናል ብለሽኛል። ኦኬ የዳነ ሰው የት ነው የሚገባው? ገነት አይደል? ገነት ይገባል። ገነት እሺ አንቺ ኃጢአተኛ ነሽ? አዎ። በደለኛ ነሽ? አዎ። በክርስቶስ ኢየሱስ ታምኛለሽ አይደል? አምናለሁ። ኢየሱስ ያድንሻል? ኢየሱስ ያድነኛል። ሊያድነኝ መስሎኝ በቀራንዮ መስቀል ላይ የተሰቀለው። እሺ ያ በቀራንዮ መስቀል ላይ የተሰቀለሽ ኢየሱስ አድኖሻል? ዛሬ አድኖኛል። እየኖርኩ ነው፣ ግን በራሴ ጥፋት በራሴ ስነ ምግባር ጉለት ብዙ ኃጢአት ስለምሰራ ከእግዚአብሔር ፊት ላልቀርብ እችላለሁ። በዲያብሎስ እጆች ሊወድቅ እችላለሁ። እንዳትረሺ ኢየሱስ የመጣው ማንን ለማዳን ነው ብለናል? እኛን ለማዳን፣ ኃጢአተኛን ለማዳን። ኦኬ ሶ ሁል ጊዜ ኃጢአት ትዝ ሲልሽ አዳኝሽ ኢየሱስ ትዝ ሊልሽ ይገባል። ኦኬ ሶ ኢየሱስ ያዳንሽ የመጀመሪያ ቀን ብቻ አይደለም። በሕይወት ዘመን እስካለሽ ድረስ ኢየሱስ ክርስቶስ የከፈለልሽ ዋጋ ነው የሚያድንሽ። ለምን? ኢየሱስ የመጣው ኃጢአተኛን ምን ለማድረግ ነው? ለማዳን ነው የመጣው። ኢየሱስ የመጣው ሁል ጊዜ አይምሮሽ ላይ መቀመጥ ያለበት ጉዳይ ኃጢአተኛን በደለኛን ለማዳን ነው። ኦኬ በእግዚአብሔር ቃል እናድርገው። በእግዚአብሔር ቃል ሲሆን እንድንግባባ ኮመን አንደርስታንዲንግ እንዲኖረን ማለት ነው። ኦኬ ይሄው የእግዚአብሔር ቃል ምን ብሎ እንደሚያወራ እንየው። ሶሪ እሺ መርሳት የሌለብን ጉዳይ ምንድነው? ኃጢአተኛ በደለኛ ሰው በማን ነው የሚድነው አለን? በኢየሱስ ነው የሚድነው። ሶ ኃጢአት አለብኝ የሚል ሰው ሁል ጊዜ ማንን ነው መፈለግ ያለበት? ስራውንማ አያድነውም እኮ ጨረስን። ሰውየው ኃጢአት አለበት በደል አለበት ካልን የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ ያ ሰው ሲኦል ነው የሚገባው ማለት ነው። አለቀ። ሟች ነው ያ ሰው። በኃጢአት በስራዬ በበደሌ ካለ ስራውን ራሱን ማንነቱን የሚያይ ከሆነ ያ ሰው ሲኦል ነው የሚገባው። እዚህ ጋር ደግሞ ሌላ የተቀመጠለት መንገድ አለ። ምን የሚል? ኃጢአተኛ በደለኛ ሰው የሚድንበት
የዘላለም ሕይወት የሚያገኝበት ማለት ነው። ኦኬ ሶ ይሄንን ኢየሱስ ክርስቶስን ሁሌ ስናስብ ማሰብ ያለብን ኃጢአትና በደልን ማሰብ መቻል አለብን። ኢየሱስ የመጣው ኃጢአትና በደለኛን ምን ለማድረግ ነው? ለማዳን ነው። ስለዚህ ኃጢአተኛ ነኝ ሰው ካለ በደለኛ ነኝ ሰው ካለ ሁል ጊዜ ሊፈልገው የሚገባው ማንን ነው ማለት ነው? መዳን ከፈለገ ኢየሱስን ነው። ኦኬ መዳን ከፈለገ ማንን ነው መፈለግ ያለበት? ኢየሱስን ነው መፈለግ ያለበት። ስራውን ካለማ ስራው አያድነውም። ስራው ሞት ነው። ሶ ለኃጢአተኛና ለበደለኛ መድኃኒቱ ማን ነው አለን? ኢየሱስ ነው አለን። ስለዚህ ኢየሱስን ነው መመልከት ያለበት። ከእግዚአብሔር ቃል አንድ ክፍል ላንብብልሽ። እንደዚህ ይላል። ያው አሁን በደምብ ስሚ። ነገር ግን ምን ለማይል ለማይሰራ እሺ አንብብልን፣ ችግር የለም። ለማይሰራ ያለው የጽድቅ ስራን ነው። ባይዘዌ ህግን መጠበቅን ነው ለማይሰራ የተባለው። ኃጢአትን ለማይሰራ እያለ አይደለም። ኃጢአትን ይሰራል፣ ግን ሊያድነው በእግዚአብሔር ፊት ትክክል ሊያደርገው መንግስቱን ሊያወርሰው የሚችል ስራ የለውም ነው እያለ ያለው። ኦኬ ነገር ግን ምን ለማይሰራ ምንኛውን ይላል? ኃጢአተኛውንም ምን በሚያደርግ በሚያጸድቅ ለሚያምን ሰው እምነቱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። አየሽ፣ ለየትኛው ሰው ማለት ነው? እታለም ላንቺ ለኔ ማለት ነው። ለኃጢአተኛ ለበደለኛ ሰው ስራውማ ምንም ኃጢአት በደል ነው፣ ሞት ነበር የሚገባው። እግዚአብሔር ግን ምንን ቆጠረለት? ጽድቅማ የለውም። እምነቱን ነው ጽድቅ አድርጎ የቆጠረለት። ማንን? ማመኑን። ያድነኛል ያለውን ኢየሱስን። ቀደም የጠየቅሽን ጥያቄ ይኸውልሽ፣ ምንድን ነው ካልሽ በኢየሱስ። እንዴት ነው ምንድን ነው ካልሽ አምነነው። ምን የሚለውን ምናምነው? ጌታ ኃጢአተኛን የሚያጸድቅ ይኸው ኃጢአተኛንም በሚያጸድቅ ለሚያምን ሰው ማንን? ኃጢአተኛን። ይሄ በጣም ከባድ ቃል ነው። ባይዘው ማንን የሚያጸድቅ? ኃጢአተኛን የሚያጸድቅ። ኃጢአተኛን የሚያጸድቅ እግዚአብሔር አለ ብለሽ ታምኛለሽ? አላህ የለም። አየሽ፣ የለም ካልሽኝ ገና አላመንሹም ማለት ነው። ኧረ አለ ለማለት ፈልጌ ነው። አይ እዚህ ይቅርታ፣ የምር እዚህ ጋር ስራ ይዤ ነው። ይቅር በለኝ በማርያም። ለዛ ነው። እሺ ወንድሜ። አየሽ፣ ማንን ነው የሚያጸድቀው? እግዚአብሔር ኃጢአተኛውንም በሚያጸድቅ ለሚያምን ሰው። ክርስትና ይሄ ሰውየው የሚጸድቀው ኃጢአተኛን የሚያጸድቅ ማን አለ ብሎ ስለሚያምን እግዚአብሔር አለ። እሱ ሰው ምን ያደርግለታል? እምነቱን እግዚአብሔር ጽድቅ አድርጎ ይቆጥርለታል። ስለዚህ ለኦርቶዶክሳውያን ያለን ቻሌንጅ ምንድነው? ኃጢአተኛን የሚያጸድቅ እግዚአብሔር አለ ብላችሁ ታምናላችሁ? ጥያቄው እሱ ነው። አንቺ ኃጢአተኛ ነሽ፣ በደለኛ ነሽ። ስራሽ የእግዚአብሔርን መንግስት አያስወርስሽም። አሁን ባየነውና በተረዳነው ባነበብነው ክፍል መሰረት እህቴ እግዚአብሔር ያጸድቀኛል፣ ዛሬ በሞት ገነት እገባለሁ ብለሽ ታምኛለሽ? እምነት ማለት እሱ ነው። እምነት ማለት የማይቻለውን ነገር እንደሚያሻግርሽ መቀበል ማለት ነው። አንቺ እንደ ሰው የሚገባሽ ሞት ነበረ፣ ግን ካመንሹ ጌታ የተነሳ ከኢየሱስ የተነሳ ዛሬ እንኳን ብሞት ገነት እገባለሁ ካልሽ አንቺ ምንድነሽ? አማኝ ትባያለሽ። አየሽ፣ አማኝ ማለት እሱ ነው። እምነት ማለት ይኸው ምን ማለት እንደሆነ የእግዚአብሔር ቃል ምን ብሎ እንደሚናገር ላሳይሽ። እምነት የእግዚአብሔር ቃል እንደዚህ ብሎ ነው የሚያወራው። ምንድን ነው የሚያወራው? እምነት ተስፋ ስለምናደርገው ነገር ምን የሚያደርግልን? የሚያስረግጥልን። ሃሌሉያ። ምን ተስፋ ስለምናደርገው ነገር
የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ሰው በኢየሱስ አምናለሁ ካለ ኃጢአተኛን በደለኛን ሰው እግዚአብሔር በልጁ በክርስቶስ ኢየሱስ ስላመነ ኢየሱስ ያድናል ብሎ የሚያምን ሰው ዛሬ ቢሞት የት ይገባል? በእምነት ሲናገር ገነት ይገባል። ከምን የተነሳ? ካመነው ጌታ የተነሳ። አየሽ፣ አሁን ለዚህ ነው የወንጌል አማኞች ግራ አንጋባም። ኃጢአተኛንን በደለኛንን ልክ ነው፣ በዚህ እንስማማለን። ሁላችንም ጻድቅ ነን ብለን አናወራም። ሁላችን ኃጢአተኞች ነን፣ በደለኞች ነን። ግን አንድ ከኦርቶዶክሳውያን የሚለየን ነገር አለ። ያመንነው ጌታ ዛሬ ብንሞት ገነት እንደሚያስገባን እናምናለን። ያድነናል ያልነው ኢየሱስ ዛሬ ብንሞት እንደሚያድነን እርግጠኞች ነን። ለምን? እኛ አማኞች ነን። ብዙ ኦርቶዶክሳዊ አማኝ አይደለም። ስለ ኢየሱስ መረጃ አለው። ምን የሚል? ያድናል የሚል መረጃ አለው። ይታደጋል የሚል መረጃ አለው። ለኃጢአተኞች ነው ኢየሱስ የመጣው ብሎ ያ ብዙ ኦርቶዶክሳዊ ይቀበላል። ኦኬ፣ ይሄ ኢየሱስ በህይወት ላይ አንተንስ አድነዋል ወይ ነው ጥያቄው። ኃጢአተኛ ነህ፣ በደለኛ ነህ። አዎ፣ አንተንስ ይሄ ኢየሱስ አድነዋል ነው ጥያቄው። ለኛ ግን መልሳችን ይሄ ነው። ሃሌሉያ! ዛሬ ብንሞት የገነት የሚያስገባን ኢየሱስ የሚባል አዳኛለን። ኢየሱስ የሚባል አዳኛለን። ይሄንን ኢየሱስን ምን እናደርገዋለን? እናምነዋለን። እምነታችን የት ድረስ ነው? ኃጢአተኞችን የሚያድን ኢየሱስ አለ ያልነው ኢየሱስ ዛሬ ብንሞት ገነት እንደሚያስገባን እናምናለን። በማን ስራ? በስራችን አይደለም። ኃጢአት ቃሉ እንደሚናገረው ኃጢአተኞችን የሚያጸድቅ እግዚአብሔር ስላለ ይኸው ጽድቅ አድርጎ የተቆጠረልን ይሄ ነው ወገኖች። ምን ለማይሰራ ሰው፣ ለኔ ማለት ነው። ኃጢአተኛውን ምን ለሚያደርግ ሰው? በሚያጸድቅ ለሚያምን ሰው። ወንድመቶች፣ ኃጢአተኛን የሚያጸድቅ እግዚአብሔር አለ፣ ፈጣሪ አለ። አይኖቻችሁን ወደ እግዚአብሔር አዙሩ። በስራችሁ በልፋታችሁ ዛሬ ብትሞቱ ሲኦል እንደምትገቡ የምታምኑ ሰዎች ካላችሁ ኑ፣ የሚያድን ኢየሱስ አለ። እሱን እመኑ። እሱ ብታምኑ ዛሬ የዘላለም ሕይወትን ታገኛላችሁ፣ መንግስቱን ትወርሳላችሁ። ለዚህ ነው ብዙ ኦርቶዶክሳዊ፣ በጣም ብዙ ኦርቶዶክሳዊ ከማመን ከንግግር ባሻገር ኢየሱስ ክርስቶስ አዳኙ፣ ኢየሱስ ክርስቶስ ታዳጊው፣ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እንደሆነ አይቀበልም። ከንግግር ባለፈ ምን ማድረግ ነው? አያምንም። ዛሬ ብትሞት የት ትገባለህ ስትለው ግራ ነው የሚጋባው። ዞሮ ስራውን ያወራል። ስለ አንተ ስራ መች ጠየቅን? ኃጢአተኞችን የሚያጸድቅ እግዚአብሔር አለ ካልክ አንተ ኃጢአተኛና በደለኛ ኮንክ ዛሬ ብትሞት ጸድቃለህ ወይ ነው በኢየሱስ። ይሄን ነው የምንለው። እና ለዚህ ነው ኦርቶዶክስ መሆን መታደል ነው ካልሽኝ፣ በዚህ ትምህርት መሰረት መታደል አይደለም፣ እንደውም መረገም ነው ታለ። ያድናል ያልሽው ኢየሱስ ካላዳንሽ እርግማን ነው ይታል። ይታደገኛል ያልሽው ሰው ደርሶ ካልታደገሽ እርግማን ነው ታለ። እና ይሄንን ነው የምልሽ። አይዞሽ ታለ፣ አይዞሽ። እሺ፣ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ገስት ላይ ላካችሁ ሰዎች ኦርቶዶክሳውያን ካላችሁ ፕሊዝ አንድ ቁጥር ጻፉልን፣ እንድንለያችሁ ማለት ነው፣ እንድንለያችሁ። እሺ፣ ሰላም ዩዘር ይሰማል? ዩዘር 41 ነው የሚለው። እሺ፣ ሌላ ኦርቶዶክሳዊ ካለ በተለይ አገልጋዮች ካላችሁ ያው እንዲህ ነው ትውልዱን ግራ የሚያጋቡት። ኢየሱስ ያድንሃል ይሉታል። እሺ ዛሬ ብትሞትስ? አይ አንተ ካልሰራ ይሄ ኢየሱስ አያድንህም ይለዋል። ኢየሱስ የመጣው ለኃጢአተኞች ነው ይላሉ። ኃጢአተኝነታቸውን ያምናሉ። በዚህ በኃጢአተኝነታቸውን አምነው የሚያድናቸውን ከኃጢአት ከበደል ከሞት የሚታደጋቸውን ኢየሱስ ክርስቶስን ግን አያምነው። ለዚህ ነው ለኦርቶዶክስ ወንጌል የሚያስፈልገው።
እሺ ሰላም ኤፍሬም ወንድሜ። ዳኒ እንዴት ነህ? ሰላም ነህ? እግዚአብሔር ይባረክ። እግዚአብሔር ይመስገን። እሺ ኤፊ የኛ ነህ? እሺ እሺ ሰላም እታለም በደም አንን ተመለሰልኝ። በነገራችን ላይ ተመልሶልኛል። ግን እኔ በነገራችን ላይ ማለት ነው ማንም ሰው ይሄኛውን እምነት ነኝ ይሄኛውን እምነት ነኝ ብሎ የሚኖር ሰው የለም። ሁሉም የእናቱ የአባቱን ይዞ ነው የሚሄደው አይደለ? ስለዚህ እኔ አሁን ለምሳሌ አንተ የራስ የሆነ ልጆች አሉ አይደለ? እኔም ደግሞ የራስ የሆነ ቤተሰብ አለኝ። እኔ ቤተሰቦቼን እምነት ነው ይዤ ተከትዬ የሚሄድ እንጂ አዲስ የመጣ እምነት ተቀብዬ አልሄድም። ምክንያቱም ቤተሰቦቼ የሰጡኝን ነገር ነው መቀበል የምፈልገው። ከቤተሰቦቼ ጋር ነው የመኖር የምፈልገው። ሲቀጥል ግን አለመታደል ነው። ኦርቶዶክስ መሆን በጣም እድለኛ የሆነ ሰው ነው ኦርቶዶክስ የሚሆነው። በነገራችን ላይ እሱም እድለኝነት ያስፈልጋል። እኔ ብዙ ነገር አግኝቻለሁ፣ ብዙ ነገር አግኝቻለሁ። እድኛለሁ፣ ከበሽታ እድኛለሁ፣ ከበሽታ እድኛለሁ። ኦርቶዶክስ በመሆን በቃ አዎ፣ ሰላም አግኝቻለሁ። በጣም በቃ ሁሉ ነገር አግኝቻለሁ። ኦርቶዶክስ ከሁሉ ነገር እድኛለሁ። ቆይ ስሜት ያያታለን፣ ስሜት ያያቱኝ ቆይ በቃ ያው ሆነ እኔ በጣም ነው ወንድምነት እውነቷን እኮ ነው። አሁን ኦርቶዶክስ በመሆኑ እድለኛ ነኝ። እናቴ የፈለገ ነገር ቢመጣ ቢላ እንደዚህ ቢቆርጥኝ ራሱ ከእምነቴ ኦርቶዶክስ በመሆኔ ኩራቴ ነው። እንደዚህ አሁን ገና ታቦት ሊወጣ ነው። እንግዲህ ምን ታደርጉታላችሁ? ያው እንግዲህ ሁላችንም የምናውቀው ጉዳይ ነው። ጥምቀት ደርሷል። ፏፏ እያደረግን ነው። ፏፏ ይላሉ። ኦኬ መጨረሻ ደግሞ በእውነት በዚህ ቤተክርስቲያን እድለኛ የሚያስብላቸው የመጨረሻ ውጣ ገሃነመ እሳት ይገባሉ። ታዲያ በእውነት በዚህ ቤተክርስቲያን ያልሆነ ሰው ገሃነመ እሳት የሚገባ ሰው አለ? የለም። በጣም እድለኞች ናቸው ኦርቶዶክሳውያን። ለምን? መጨረሻቸው የእሳት ባህር ስለሆነ በጣም እድለኞች ናቸው። ፏፏ በላ መጨረሻ የት ነው የምትገቢ ስትባል እራሷን ቻለችው ገሃነመ እሳት ነው። በኦርቶዶክስ ሃይማኖት ካልሆንክ በስተቀር ገሃነመ እሳት አትገባም። ገሃነመ እሳትን ርስት የምታረጋት በኦርቶዶክስ ሃይማኖት ስትሆን እድለኛ ሆነ ስትቀጥል ነው ማለት ነው። this is ኦርቶዶክስ እድለኛ ነኝ መመረጥ ነው ብላ የምትለው የተመረጠችው ለምንድን ነው? ለገሃነመ እሳት ፍጻሜው። ሎክ ወገኖቼ ትውልዱ ምን እንደሚያስብ ፏፏ እንላለን፣ መጨረሻ ሲኦል እንገባለን። በዚህ ቤተክርስቲያን መኖር እድለኞች ነን፣ መመረጥ ነው እና ታዲያ ይህንን ትጠራ እንደ ከፈትሻት እንትን ካልሆነ ታች ትወርጃለሽ። በስርዓት ብናወራ ጥሩ ነው። በኦርቶዶክስ ሃይማኖት መኖር ለመጠጥ ያመቻል፣ ለመቃም ያመቻል፣ ለመዘሞት ያመቻል። እንደዛ አላለም ቤተክርስቲያኑ። አታቋርጨኝ፣ አታቋርጨኝ። እኔ አውርቼ እሰጥሻለሁ። ይህ እናንተ ነው። እሺ፣ ከዚህ በኋላ ከከፈትሽ ታየት ትወርጃለሽ። ወንድምነት መቀጠል ትችላላችሁ። ምን ዋነክተው ነው? ጥሩ እኮ እያወራች ነበር፣ ተቀየረች እኮ ወንድምነት። በለዛው ያዘልን እንዴ ማለት ፈልጌ አይደለም። በነገራችን ላይ እዛው ያዝልን አይደለም። መናገር ካለባችሁ በስነ ስርዓት ነው መናገር ያለባችሁ። ገባ? እኛ ሲኦልም አንገባም። ምክንያቱም እግዚአብሔር አለ፣ የሚያወጣም የሚጥልም ክርስቶስ ነው። ስለዚህ በእግዚአብሔር እናምናለን። እኛ ሲኦል አንገባም። ሲጀመር በቃ ሲኦል አንገባም። ሲጀመር አይደለም ወንድሜ፣ መጽሐፍ ጥቅሙ ይሄ ነው። የት ገባለሁ አልሽን? አይደለም በቃ የትም ልግባ እኔ ነኝ አይደለም ምገባው። እናንተ ምን አስጨነቃችሁ? ስለኛ ምን አስጨነቃችሁ? አያስጨነቃችሁ። እስኪ አትጨነቁ፣ ስለሰው አትጨነቁ። እኛ ክርስቶስን ምንም እንመን ብቻ አይደለም ስለተናገረው ንግግር ነው። አትዋሺ ነው አታለም። አትዋሺ፣ መዋሸት አያስፈልግም። ለምንድን አልዋሽም? እኔ አልዋሽም። ለምን ያለ ስራ አትገቡም? 24 ሰዓት እየጨፈርክ እየደነስክ ልገባ ታስባለህ? ገነት ግድ የለም። እስኪ የትኛው
እሺ ዳኒ ምኗን ነው ግን የነካው? አይምሮዋን ነው? ልቧን ነው? ምን የሆነ ቦታ ላይ ማለት በስተት የነካው ነገር አለ? ኧረ ምንም አይነካኝም። ምን የመድኃኒዓለም ልጅ የድንግል ማርያም ልጅ ነኝ። ማንም ሰው እሺ፣ ተረጋጊ። ቅድም እኮ ስታወሪ የነበረው ሴትዮ አይደለሽም እኮ ተቀየርሽብን። ምንድን የተሳሳተ መድኃኒት ሰጥሃት ነው? ጥሩ ትስታወራ ነበር። ተረጋግታ እግዚኦ እኔ ልተኛ በላውን ድንጋይ ውርወራ ሳይጀምር ልተኛ እዛው ቀጥል። ጭምብሉ እኮ ነው በቃ የሚሸፍኑት ጭምብል። ኦኬ ድነናል ጸድቀናል ምናምን ያልኖሩበትን በህይወታቸው ውስጥ የሌለውን እምነት ነው የሚነግሩን። ኦኬ የማያምኑበትን ማለት ነው። በውስጣቸው የሌለውን ሐሳብ ይነግሩናል። የለም እኮ ውስጣችሁ የለም አዳኝ ኢየሱስ አለኝ የሚል ኦርቶዶክሳዊ የለም። ካንደበት ወርዶ በልቡ ላይ እንደሚያድነው እርግጠኛ የሆነ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንደሚያገኝ እርግጠኛ የሆነ ኦርቶዶክስ የለም። ኦኬ በቃ የለም፣ ውስጣችሁ የለም። አየህ ቆም ብለህ ስታየው ስትመረምረው መጨረሻ ላይ የምትለው በቃ ሲኦል ነው የምገባው ነው የምትለው። ሟች ነኝ። ይሄ ነው እኮ እምነታችሁ። አሁን ይሄ መታደል ሊሆን አይችልም በታሪክ ማለት ነው። አየህ እኛ ግን ዛሬ ብንሞት የት እንደምንሄድ እናውቃለን። ያድነናል ያልነው ኢየሱስ ያድነናል። በቃ ገነት ነው የምንገባው። በኢየሱስ ይሄን ያክል እርግጠኞች ነን ማለት ከስራችን በላይ ቅዱሳን ብለን ከምንቀበላቸው በላይ ከመላእክት በላይ የእግዚአብሔር ልጅ ኢየሱስ ክርስቶስን እናምነዋለን። ኢየሱስን እናምነዋለን ስንል ከራሳችን በላይ ነው የምናምነው። እኛ ከምንሰራው ስራ በላይ ኢየሱስ የሰራልን ስራ የእግዚአብሔርን መንግስት ያስወርሰናል። አየህ ይሄን ያክል እርግጠኞች ነን። እሰራዋለሁ፣ አደርገዋለሁ፣ ምናምን እፈጽመዋለሁ ከምንለው ከኛ ስራ በላይ የሚያድነን ኢየሱስ አለ፣ የሚታደገን ኢየሱስ አለ። ይሄን ያክል ነው ጌታን የምናምነው። አየህ እናንተ ግን የምታምኑት ከኢየሱስ በላይ ማንን ነው? ስራችሁን ነው። ስራችሁን ነው። የቅዱሳንን ምንድነው እሱ? የቅዱሳንን ተራ ረዳትነት ነው የምታምኑት ወገኖቼ። የጻድቃንን ወይ ተቅማጡን ወይ ልብሱን ወይ የሆነ ነገሩን ነው የምታምኑት። እኛ ይሄ ሁሉ ታሪክ የለንም። ታሪካችን የተጀመረው በቀራንዮ ላይ በክርስቶስ ኢየሱስ በመስቀል ስራ ነው። ከዚህ ስራ ውጪ ትምክት ከኛ ይራቅ። በቃ ሌላ ትምክት የለንም። አየህ የኛ ትምክት በቀራንዮ ላይ የተፈጸመው የእግዚአብሔር የማዳን ስራ ነው። አለ ትምክት የለም። በቤታችን ውስጥ ወንድምነት ጋር አለ የለም። ቤካ ጋር አለ የለም። እዚህ ያለን ወንድሞች እህቶች ጋር የለም። ይሄንን ስንል ወዳጆች ይሄንን ስንል ስለማንሰራ ግን አይደለም። ስለማንሰራ አይደለም። አሁን አዋሳ ላይ አንድ ፕሮግራም ቢዘጋጅ የመልካም ወጣት ቢዘጋጅ የሆነ ናይት ክለብ ተከፍቶ ኑ እዛ እንደው መልካም ወጣት ስትመጡ ይህንን ናይት ክለብ አዘጋጅተንላችኋል፣ ቆንጆ ሴት አዘጋጅተናል፣ ጥሩ መጠጥ ከዓለም በጣም የሚታወቁ መጠጦችን አምጥተናል የሚል የለም። አየህ የለም። ምን ማለት ነው? አንጠጣም፣ አናጨስም፣ አንቅምም፣ አንዘሙትም። ማህበረሰቡ እንኳን ያውቃል። ነጋዴው አንድ የጴንጤ ፕሮግራም ኮንፈረንስ አዋሳ ላይ ቢደረግ ኑ ስትመጡ አዋሳ አዘጋጅተንላችኋል ጭፈራ ቤቱን አይልም። ብራዘር አይልም። ለምን? ያውቃል። ጴንጤ ጭፈራ ቤት አዘጋጅተ ና እኔ ጋር አገር እዚያ ከተማ ውስጥ ስትመጣ በዚህ ጭፈራ ቤት ውስጥ ጥሩ ሴት አለ፣ ጥሩ በቃ መጠጥ አለ ምናምን ብለው የሚታለል ህዝብ አይደለም። አየህ በፊት ሲጠጣ ሲቅም ሲያጨስ ከሴት ጋር ሲተኛ ሲዘሙት ነበረ። ዛሬ ግን እግዚአብሔር ይባረክ ከዛ ከጨለማ ህይወት በአዳኙ በክርስቶስ ኢየሱስ ምን ያለ የወጣ ትውልድ ነው።
አንተስ እንዴ ብራዘር አልሰማህም? ቤካ ያለ የዛ ቪዲዮ የሐዋሳው ግብዣ እስከማወጣው ብራዘር ጊዜ እንዳልፈጅ አለ ወንድምነት አለ የሐዋሳው ግብዣ ሐዋሳ ስትመጡ የለኝም እኔ ወንድምነት። እሺ ሐዋሳ ስትመጡ እሺ ስራ ላይ ነህ? እሺ ቤካዬ እሺ እሺ አይ ቲንክ አየህ ለጴንጤ የኃጢአት ግብዣ አታዘጋጅለትም። ኦኬ ኮንፍራንስ አለ። በእግዚአብሔር ሕዝብ ላይ አትቀልድም ብራዘር። አይዞሽ እስኪ እንክፈተው። አንድ ታገሱ። እዚህ ላይ ጥያቄ ያለኝ ዳኒ፣ አንዴ ሚውት አድርግ። እሺ ኤኒዌይ ሰሞኑን ቲክቶክ ላይ ሲዘዋወር አይታችሁታል ብዬ አስባለሁ አይደል? ሐዋሳ ለሚደረገው ፕሮግራም የትላልቅ ናይት ክለቦች ጭምር ምን አድርገዋል? ትላልቅ ናይት ክለቦች እንግዲህ አስቡ። ቤተክርስቲያኒቷ ውስጥ በጣም ትልቅ አጋፔ ያለው አጋፔ ነው የሆነ ሰው ፖስት አድርጎ አይቼዋለሁ። እና እሺ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። እሺ ያን ቪዲዮ ስላጣሁት ነው፣ ግን ተመሳሳይ ሀሳብ ነው ያለው። አየህ እኛ እንደናንተ እናደርገዋለን እንደው ብናደርገው ምናምን ብለን የምንመኘው ህይወት ብቻ አይደለም ያለን። ለመጽደቅ ይሄን ነገር ብናደርግ ብለን የምናመን ሰዎች ብቻ አይደለንም ብራዘርስ። እግዚአብሔር ረድቶን እግዚአብሔር አግዞን ከኛ የተነሳ አይደለም። ብዙዎቻችን አሁን ከምታዩት መንደር የተጠራን ሰዎች ነን። በየጭፈራ ቤቶቹ አዳራችን የነበረ ኦኬ፣ በየጭፈራ ቤቱ ማለት ነው። ከየሴቱ ጋር የምንተኛ በኃጢአት የምንወድቅ ትልቁ ላይ አድርገን እሺ ወንድም እሺ ጌታ ሲጠራን ከዚህ መንደር ነበርን። ይሄ የሙዚቃ ዝግጅት፣ ይሄ የናይት ክለብ ጭፈራው፣ የሴቶቹ ጋጋታ ለኛም ነበረ ድሮ። አየህ ዛሬ ግን እኛ በክርስቶስ ኢየሱስ በማዳኑ ስራ ብቻ ነው የምንጸድቀው ብለን ስንናገር፣ ሌላ ስራ የለም ብለን ስንናገር፣ ይህንን ትላንትና በነበርንበት የኃጢአት መንደር፣ ትላንትና በተጨማለቅንበት በዚህ በኃጢአት ህይወት ውስጥ እንቀጥላለን እያልን አይደለም። የተሻለ ህይወት እየኖርን ነው ያለነው። እግዚአብሔር ይባረክ። ጌታ ረድቶናል። እግዚአብሔር አግዞናል። ትላንትናችን የነበረን የኃጢአት ሸክም ዛሬ በክርስቶስ ኢየሱስ ለቆናል። ግን ይህንንም ህይወት እየኖርን ያለነው የእግዚአብሔር ጸጋ አግዞን ነው እንጂ ለመዳን ብለንና ለመጽደቅ ብለን አለም እየታገልን ያለነው። ለምን? አንዴ በክርስቶስ ኢየሱስ በመስቀሉ ስራ ምን ስላልን? ስለጸደቅን። አሁን እግዚአብሔርን በጣም ባህሪያችን አስተካክለን ጥሩ ሆነን ኢምፕረስ አናደርገውም ብራዘር። አንዴ ያገኘነው በክርስቶስ ኢየሱስ የሆነልን ጽድቅ እሱ ማህተማችን ነው፣ መታያታችን ነው፣ በእግዚአብሔር ፊት የመቆሚያ ድፍረታችን ነው ብራዘር። አየህ ከኢየሱስ ውጪ ሌላ የምንገባበት ድፍረት የለንም። አርስቱን አይተዋላ? አይሰማም? አርስቱን አይተዋላ? አርስቱን አይቼዋለሁ። እሺ ምን ትላለህ? ለታቦት ይሰገዳል አይደል በኦርቶዶክስ? ምንም ጥያቄ የለውም። ታቦት ነው ያ ኦርቶዶክስ ይዛ የምትወጣው? ታቦት። ያው የቤተ ክህነት ሰው እንደሆንክ ከስምህ እረዳለሁ። ታቦት ማለት ምን ማለት ነው? የእግዚአብሔር ማደሪያ ቤተ አደረ ነው አይደል ብሎ የሚለው? የምኑ ማደሪያ ነው? የእግዚአብሔር ማደሪያ። የእግዚአብሔር ማደሪያ ነው። በታቦት ውስጥ ምንድን ነው የሚያድረው?
እግዚአብሔር በረድኤት የሚገለጽበት ነው። እሺ በጽላት ውስጥስ ምን እንደሚያድረው? እንደ አዲስ ኪዳን ከሆነ ታቦትና ጽላት አንድ ነው። እንደ አዲስ ኪዳን እንደ ብሉይ ኪዳንስ ከሆነ? እንደ ብሉይ ኪዳን ከሆነ ጽላቱ 10 ቃላት ያረፉበት ነው። ታቦት የሚለው ደግሞ ያ ጽላቱ የሚቀመጥበት ማደሪያ ይሆናል ማለት ነው። አሁን ግን ጽላቱም ታቦቱም አንድ ነው። ያ ማለት ታቦት ሲባል የእግዚአብሔር ስም የተጻፈበት ነው። እግዚአብሔር የሚገለጽበት ነው። በሌላ በኩል ደግሞ እኛም የእግዚአብሔር ማደሪያዎች ተብለን ስለምንጠራ ታቦት እንባላለን። አይ ቆይ፣ ስለዚህ አንተ መቼ ነው የምትወጣው? መቼ ነው የንግስህ ቀን? ማለት እስኪ ጥያቄውን በደንብ ግልጽ አድርገው። ወር በገባ ወይ አመታዊ መታሰቢያ መቼ ነው? ታቦት ነኝ ብለህ ስላልክ ማለት ነው። ኖ እንደዚያ ማለት እኮ አይደለም። ታቦትነን ብለህ ስላልክ በእናንተ ታቦትነን ስንል ቅዱስ ጳውሎስ በቆሮንቶስ መልእክቱ የተናገረው መልእክት አለ አይደል? እናንተ የመንፈስ ቅዱስ ማደሪያዎች አይደላችሁምን ብሎ ይናገራል። ማለት የመንፈስ ቅዱስ ማደሪያዎች ስለሆን እንጂ እኔ ታቦት ነኝ ተብዬ እኔን ይዘው ይወጣሉ ማለት አይደለም። በጣም ነገሮችን ሰንጥቃቸው አትዩ። እሺ በብሉይና በአዲስ አይደል? ኦኬ በብሉይ የጽሑፍ ስህተት ይኸውልህ፣ ቤተክርስቲያናችን በጣም ጠንቅቃ ነው የምትናገርና በብሉይና በአዲስ አይባልም። በጣም ይቅርታ በሐዲስ በል። አይ ለኔ ተው፣ ለኔ አዲስ ነው የምንለው። መጽሐፍ ቅዱስን አውጣና አዲስ ኪዳን ነው ሐዲስ ኪዳን ነው የሚለው ያንተ መጽሐፍ ቅዱስ። ኦኬ የሀብታም ሳቅ አስመሰልከው። አንተን ያስመሰልከው። እኔ ድሃ ነኝ። እሺ ምን ይላል ነብየ እግዚአብሔር ኤርሚያስ? ሐዲስ ኪዳን ነው የሚባለው አልከ። ይሄ መሀይም ደብተራ ያለውን ቃል ሁሉ የምትለው አንተ አዲስ ነው የሚለው። አዲስ ኪዳን መጽሐፍ ቅዱስን አውጣው። ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ፒዲኤፍ ነብየ ኤርሚያስ ምዕራፍ 30 አዲስ ኪዳን አውጣልኝ እንጂ ብሉይ ኪዳን አትቀበለው። አልቀበለም እኮ ከተቀበልክ ነብዩ ኤርሚያስ ሐዲስ ኪዳን ያለው ሐና አን እንኳን ሳትለኝ ነው አይደል? እስኪ ሚዩት አድርግ። ሐና አን እንኳን ሳታቅ ነው አይደል መተህ ለመገልፈጥ የቸኮልከው አይደል? እንደዚህ ነው የምትዋረዱት። አዲስ ኪዳን የሚባለው ሐዲስ የሚባለው የእናንተ የመሀይሞቹ የደብተራዎቹ ንግግር ነው። አዲስ ኪዳን ነው የሚባለው። የኛም ብሉይ ኪዳን እቺ ምንድነች? እስኪ በላት። ብሉይ በብሉይ ኪዳን በአዲስ ኪዳን። የኔታ በደንብ አላስተማሩ ማለት ትዕቢታችሁ ደግሞ። እሺ ዕብራውያን 8 ላሳየው። ከብሉይ ኪዳን ብቻ አሳየኝ ብሎ እንዳይል አይደል? መቼም ለኦርቶዶክሳውያን የውርደት ዘመን የሆነባቸው በዚህ ዘመን ጴንጤ ፊት መጥተው በእግዚአብሔር ቃል ይዋረዳሉ፣ በፊደል ይዋረዳሉ። በቃ የሚናገሩት ነው ራሱ አያውቁም። ወንድሞች እናቶች፣ ምን ነክቷችሁ ነው ግን? ምንድን ነው የገባባችሁ? ያ ቆይ አንተ የፈለግከው
ሚዩት አድርገው እሰጥሃለሁ። በዕብራውያን መጽሐፍ ምዕራፍ 8 ቁጥር 8 ላይ ቅዱስ ጳውሎስ እንደጻፈው ይታመናል። የዕብራውያንን መልእክት ልብ በሉ እዚህ ያላችሁ ሰዎች። በነቢየ እግዚአብሔር በኤርምያስ አፍ የተናገረውን ቃል ታላቁ ሐዋርያ ሲጽፈው እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር በኦርቶዶክሳውያኑ ባልተማሩት ሰዎች ዘንድ ነች። እቺ አና ሃን እንኳን አይለዩም። አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ እግዚአብሔር። ስለዚህ ብሉይ ኪዳንም ላይ አዲስ ነው ብሎ የሚለው እንደዚሁ አዲስ ኪዳንም ላይ አዲስ ነው ብሎ የሚለው ኦኬ። ስለዚህ እኔ እየተናገርኩ ያለሁት በማውቀው ባለኝ መጽሐፍ እጄ ላይ ባለ መጽሐፍ ነው። ገብቶሃል? ተናገርኩ ያለሁት በየትኛው መጽሐፍ ነው? እጄ ላይ ያለው መጽሐፍ በግዕዝ ነው አይደለ? ቤተክርስቲያናችን የምትናገረው አብዛኛውን ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማርኛን አትጠቀም ማለት አይደለም። አማርኛም አላት፣ ግዕዝም አላት። ሞር ደግሞ የኛ የቤተክርስቲያን ሰዎች በተለይ ቀረብ ብለን በቅኔውም በዜማውም በብዙ ነው የቤተክርስቲያኗ ትምህርት የቆየን ሰዎች ግዕዙ ከአማርኛው የበለጠ ቀድሞ የሚታወቀን እሱ ነው። ገብቷል? ይህንን መረዳት ከቻልክ በዛ ልክ እየው። እኔ እየተናገርኩ ያለው በዛ ነው። አሁን መጽሐፍ ቅዱስ ገልጠን ስናይ አዲስ ኪዳን ሳይሆን የሚል ሐዲስ ኪዳን ነው የሚል። ለዛ ነው መጀመሪያ ላይ ስትጽፍ ብሉይ ኪዳንና አዲስ ኪዳን ብለህ ስትጽፍ ነው እኔ እየተናገርኩ ያለው። አሁን እኔ የግዕዝ መጽሐፍ ቅዱስ አምጣልኝና እንደማመጥ ኦኬ። መጽሐፍ ቅዱስ በውስጡ የተጻፈውን ታምነዋለህ አይደለ? አዎ ታምነዋለህ። እሺ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። 80 አሐዱ ሐዲስ ኪዳን ይላል። በጣም ጥሩ ልብ በል። ሐዲስ ኪዳን ይላል አይደል? በቃ ኦኬ። እሺ በነቢየ እግዚአብሔር በኤርምያስ 31 ላይ የተናገረውን እዚሁ ጋር የቀደሙን እዚሁ ላይ ያስነብባለሁ ማለት ነው። 31 ላይ ማለት ነው። ምን ይላል? ከዛ ከመሄዱ ላይ መስረጃ መጣ አይደለም? ምን ይላል? አሁን ጩኸቱን ተውና ምን ይላል? ውስጡ የተጻፈውን አምናለሁ ብለኸኛል። ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ ምን እንደሚለው ሀ ነው ወይስ አ ነው? አዲስ ነው የሚለው። እሱማ ተሳስታለች ቤተክርስቲያኒቱ ኦርቶዶክስ አልተሳሳተችም። ካልተሳሳተች ሁለተኛ እንዳትለፋለፍ። የተሳሳተችው ይሄንን ነው። ይሄ እልም ያለ ኑፋቄዋ ነው። ኤክስ ነው ይሄኛው ኤክስ ነው። ብራዘር የእግዚአብሔር ቃል ውስጥ የተጻፈው ይበልጣል እንጂ እዚህ ጋር የጻፉት ሐዲስ የሚለው እንደውም ይሄ ስህተት ነው። አንበሻሸቀ ነው። ቆይ አድምጠኝ። ነው አናሃለይ ከፈለክም የዕብራውያን መልክ መጽሐፍ ምዕራፍ 8 ቅድም ያሳየው ከኤርምያስ ላይ ያለውን በዚህ በፒዲኤፍ ሳሳይህ እምቢ ብለሃል አይደል? የመጣው ጴንጤ ቤት ነው። ጴንጤ ቤት ደግሞ መንተፋተፍ አይቻልም፣ ያለ መረጃ ማውራት አይቻልም። ምንድነው ብሎ የሚለው እጅ ላይ ባለ መጽሐፍ እኮ ዕብራውያን 8 ቁጥር 8 ላይ እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን። እንደዚህ ነው። አየህ፣ ጴንጤ ፊት መተህ የጸጋ ስግደት ነው የምናሰግድህ በመረጃ ማለት ነው። አሁን ስለዚህ እንግባ ማለት ነው። አዲስ ኪዳን የእሱን አዲስ ኪዳን ካለ ብለህ በቃ አሁን አንተ ከፈለክ እያልክ ሀን እየጠራህ ተዋል። መጽሐፉ ግን የሚለው አዲስ ኪዳን ነው። በአና በሃ መካከል እንግዲህ ራስህ ምረጥ።
ኦኬ እችንናችን ቀስ ብለህ አንተ አጥናት። ገብቷል። ወደ ዋናው ይቅርታ ለመጠየቅ የነበረብህ አየህ፣ በትንሹ ሳንግባባ በትልቁ መጠየቅ የነበረብህ አየህ። አይ እኔው ነኝ ተንቀዥቅዤ በጣም እኔው ነኝ። እንግዲህ ያው የኦርቶዶክሳውያን ጠባያችንን ታውቁታላችሁ። እኛ መጽሐፍ ቅዱስ አናነብም፣ ምን እንደሚል አናቅም። ዝም ብለን ግን ያው ዜማ እንማራለን። ሌሊት ስንጮህ የምናድረው። ወደ ዋናው ጉዳይ እንግባ። አናሃን እንኳን ያላወቅ ሰውዬ በያዝከው መጽሐፍ እኮ ነው ያስረዳው። ገብቷል። ሐዲስ የሚል እዚህ መጽሐፍ ቅዱስ ውስጥ 80 አሐድ ውስጥ የተጻፈ በውስጥ በእግዚአብሔር ቃል ላይ የለም። 4 ነጥብ። መግቢያው ከቨር ፔጅ መጽሐፍ አለቀ። እነሱ እነዛ መተተኞቹ ደብተራዎች ናቸው የጻፉት። እሱ የእግዚአብሔር ቃል ግን የተጻፈው በዕብራይስጥ ነውና ብሉይ ኪዳን፣ አዲስ ኪዳን በግሪክ ነውና የተጻፈው። ተርጓሚያኑ ሲተረጉሙት አዲስ ነው ያሉት፣ አዲስ ኪዳን ያሉት። ምን ነው አንተ እኛንን ዕብራውያኑ ብለህ አልክ። አዲስ ኪዳን። ኦኬ ወደ ዋና አሁን ወደ ታቦቱ ነው። እሺ በብሉይ ኪዳን ታቦትና ምን ይለያያል አልከን? ጽላት ይለያያል አልከኝ። ይለያያል አልከኝ። በአዲስ ኪዳን ደግሞ አይለያይም ነው ያልከኝ አይደል? ታቦትና ጽላት አንድ ናቸው ነው ያልከው። እንዳልጽፈው ዘጉባኤ ማን ነው? ሚት አድርጋው ነው ወይስ ሚት አድርጋችሁት ነው? አፍረህ ነው? በሃና በአ መካከል ሀን ሳትለያት የሀብታም ሳቅ የሚመስል ነገር ሳቅ። ያችን ሳቅ ግን ወደ ለቅሶ ተቀየረች ማለት ነው። ብሉይ ኪዳን ላይ ሲያሳየ አዲስ ኪዳን ላይ ያሳየኛ። አዲስ ኪዳን ላይ ሲያሳየ አይ አባቶቼ እንደዚህ ብለህ፣ አባቶቼ ከውጭ ነው የለቀለቁት፣ ከውጭ ነው። ተናገር እንጂ ምነው ዝም አልክ? ዘጉባኤ አፈረስኩት ማለት ነው ጉባኤውን። እሺ ተኝቶ ይሆናል። ኦኬ እሺ ሌላ ሰው አለ? ሌላ ሰው አለ ወይ?